Hello. This is my Michaela YouTube channel. Welcome to my channel, guys. This is Michaela American YouTube channel. Welcome to my channel, guys. Like, subscribe ያረጋችሁልኝ ጀምሮ እስቲ እንዴት ናችሁ? እንዴት ራሴን አልቦረሽኩም እንደዚህ አልኩት። አንደር ሰው ማለት ነው ወዶቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ሁሉም ነገር ለሰማችሁት ነው። ላይክ ምንም ፈጠር የተናገርኩት ነገር የለም። በተለይ እናንተ በሚመለከተው ነገር ላይ ማለት ነው የተናገርኩትን ነገር በሙሉ ትክክል ነው፣ ክሊር ማለት ነው። ስለዚህ የኔ ህይወት ልቀቁት ማለት ነው። ስለኔ አይመለከታችሁም፣ አያገባችሁም። ላይክ አይኖ አውቃለሁኝ፣ ግን ደግሞ እኮ ሰዎቹ ላይክ ምንም ቢሉም ማሪ ስለማንም ሰው ግድ የለኝም ባይደው ማለት ነው። ስለማንም ሰው ስለምንም ነገር ግድ የለኝም ዳስፋይ ማለት ነው። ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ ተደጋግሜ ተናግሬ ያለው የሌለኝን ጠባይ ማምጣት አልችልም ነው ሰው እኔ ማለት ነው። ኢቭን የሌለኝን ብዙ ኃጢያት ግን ተሸክሜ ያለኝ ማለት ነው። እሱ ኃጢያት ግን ምን ያደርጋል ማለት ነው፣ ሰው በጣም ያደክማል፣ ብዙ ነገር ያደርጋል ማለት ነው። ከሰው እንድትርቅ ያስገድድካል፣ ሰው እንድትጠላ ያደርግሃል። ስለዚህ ከራስህ መሆንና ናቹራል ስትሆን በጣም ጥሩ ነው ባደይ ማለት ነው። እንደርሶ ማለት ነው ወድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እናም ብዙ ጊዜ ደግሞ ሌላ ካቨር የሚሰጡኝ ሰዎች እንድታቆኙኝ ስለምፈልግ ነው ይሄ ነገር ደጋግሜ ተናግሬ ያለሁኝ ማለት ነው። እንድታቆኝ ፈልጋለሁኝ፣ እንድትተውኝ እፈልጋለሁኝ ብዙ ሰዎች ማለት ነው። እኔ በቃ ያለኝ አልችልም። ያው እናንተ ማስፈራሪያ ብላችሁ ማድረግ የምትፈልጉትን ነገር ወይ የምትችሉትን ነገር ማድረግ ትችላላችሁ። ዳስዋይ ካልሆነ ግን እኔ አታጨናንቆኝ፣ የሌለኝን ማምጣት አልችልም። የትኛውንም ነገር ማድረግ ትችላላችሁ። አረም ከረባዩ ጋይስ፣ ግን እኔ የሌለኝን ነገር ማምጣት አልችልም። ሰው ባለፈው ደግሞ እንዳሰማችሁት ነው ታሪኩ ማለት ነው። ፍቅር አልነበረም። እውነት እንናገር ከተባለ ዳስዋይ ዝም ብለን ተዋውቀን ጥሩ ሰው ከሆነ ምናምን ተብለን ታወቀን ማለት ነው። ግን እኔ ላይክ ምናምን ነገር ነው ይሄን ያህል የሚያስቸኩል ነገር ምናምን ገጥሞኛል ብዬ አላሰብኩኝም ነበረ ማለት ነው። አንዳንድ ሰው ማለት ነው ውዶቼ በጣም ይገርማችኋል። የብልግና ልክ የሌላቸው ሰዎች አሉ አንዳንድ ጊዜ ማለት ነው። ስለዚህ አንዳንድ ነገር ደግሞ ለመታገስም ይከብዳል ባይደው ማለት ነው። አይሰር ሰው ጋር ነው የምላችሁ። አንዳንድ ሰው በጣም ይከብዳል ማለት ነው። ሰው ምንም ቢሆን ማለት ነው ጥሩ ነገር እየተባባለ ምናምን ካልሆነ በስተቀር ማለት ነው በጣም ብልግና ድድብና ጥሩ አይደለም ማለት ነው። ስለዚህ ማለት ነው ለምንድነው ለዛ ያደረኩት ማለት ነው ኤክስዎቹ ማለት ነው ሁሌም ይከተሉኛል ማለት ነው። እዚህ መኖር አለባት ምን አገባቸው እኔ የትኛውንም ሀገር ቢኖር ማለት ነው። እነዚህ አረቦች ማለት ነው ሶሪያኖች ምናምኖች ማለት ነው ከዛ እዚህ ሀገር መኖር አለባት፣ ኔዘርላንድ ውስጥ መኖር አለባት፣ ወደ አሜሪካ መመለስ የለባትም፣ ላይክ በቃ ክብር ማለት የለባትም፣ አባቷ የራሱ ጉዳይ ምናምን ነው። ከዛ ምን ይለኛል ማለት ነው የሆነ ሰራው ነበርና እዚህ ማለት ነው ከሶማሌ ጋር የሚመላለስ ማለት ነው ወደ ሶማሌ የሚመላለስ ነበርና ከዛ ምን ቢለኝ ጥሩ ማለት ነው በቃ ለምሻንጣ ይዘሽ አትወጭም ወደ አሜሪካ ሂጂ ምናምን ካለሽ ደሞ እኮ አላለኝም ቢሉኝማ በቃ ነበር የሚለው። ግን ደግሞ እኔ ዝም ብዬ ውሸት ታሪክ ፈጠር እየተናገርኩ ነበር ማለት ነው ደስ ስላለኝ ማለት ነው። በቃ ላይ ራሴን ደስተኛ ማድረግ ስለፈልጉኝ ዝም ብዬ ማለት ነው። ከዛ ለምንድነው በቃ ውልቅ ብለሽ አትሄጂም ምናምን አይልኝም መሰላችሁ? ልክ ወደ አሜሪካ ከምትሄጂ ለምን ሻንጣ ይዘሽ ከማን ጋር እየተናገረ እንደሆነ እኮ ግራ ገባኝ ማለት ነው። እኔ እኮ ራሴ አሜሪካዊ ነኝና እኔ ወደ ሀገሬ ነው መሄድ የምፈልገው እና ማለት ነው። ስለዚህ ልጁ ላይክ ምን ያህል ጅል ቢሆን ነው ባይደው ማለት ነው። ላይክ ለምንድን ነው ይሄን ያህል የሚያሳሳቸው ገብታችኋል ማለት ነው። ሰዎቹ በጣም ብዙ ነገር ይጠቀማሉ፣ ብዙ ነገር ያደርጋሉ። እሱን ነገር ስለሚያሳሳቸው ነው ባይደው ማለት ነው። ላይክ የሚያገኙትን ጥቅም ዝም ብሎ የማይረባ ሊሆን ይችላል። ወደፊትም ብዙ ዋጋ ሊያስከፍላቸው የሚችል ነገር ሊሆን ይችላል። ግን ደግሞ እነርሱ ስለነገ የሚያስቡ ሰዎች አይደሉም ባይደው ማለት ነው። አንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ተሳይለኛ ለወቅ በጣም አናደደኝ ማለት ነው። በጣም አናደደኝ ማለት ነው። በቃ ሁሌ ማለት ነው የሆነ እዚህ ደግሞ ፍቅር ይዘኛል ምናምን ሲል ደግሞ በድንጋይ ይመልሱኛል ማለት ነው። ከዛ እዚህ ትራፕ ደግሞ የሆነ ወደድኩት ላይ ነበር እሱ ለራሱ ሶሪያዊ ነኝ ይላል ማለት ነው። ሶሪያዊ እኮ ነኝ ምን አገባኝ? ወደ ሄላሪው ምን አገባኝ?
አልፈልግህም ካልኩት በቃ አልፈልግህም እኮ ነው ባይደኝ። እሱም እኮ አልፈልግሽም ካለ እኮ መብት ነው። ኦቨር 100 አልፈልግሽም ጠላሻለሁ ካለ ማለት ነው እንደዛ አድርጎሻል፣ እንትና አድርጎሻል፣ እንትና አድርጎሻል አይባልም ባይደኝ ማለት ነው። ያም እሱ ለምን ሶሪያ አይሄድም? እና ሶሪያ ሄዶ ሶሪያውያኖች ምን እንደሚያደርጉት እዛን ያቸው ባይደኝ ማለት ነው። የእናት ልጆቹ ሶሪያውያኖች ባይደኝ ማለት ነው። ያ ሰው ማለት ነው ወዶቼ። እኔ ከጥላቴ ምንም ነገር አልጠብቅም ማለት ነው። ሙስሊሞች፣ አረቦች፣ እነዚህ ሶሪያውያኖች ጥላቶቼ ናቸው ማለት ነው። ኦቨር 100 ጥላቶቼ ስለሆኑ እኮ ነው እንደዚህ እየተቃጠልኩኝ እየተሰቃዩኝ ምናምን እያልኩኝ ያለሁት ማለት ነው። መጀመሪያ ረዳት የተባለውን ሰው ደግሞ እነርሱም ጋር ሆኖ እኔ እንደዛ ይጫወቱብኛል ማለት ነው። ይህ ሰውዬ ግን ሳያውቅ አይደለም ለአላማ ብሎ ነው ባይዘይ ማለት ነው። እንደዚህ ሰው ማለት ነው ወዶቼ። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ከዛ እሱም ጠላቴ ነው ባይዶኝ ማለት ነው። ይመችህ ጠላት ይመች ጠላት ምናምን ይመች ጠላት ምናምን እያለው የነበረውና አንድ ጊዜ ማለት ነው ኢሮቦች ነበር እንደዛ አለው ባይዶ። ኢሮብ አይደለም ኢሮብ ነው ግን እሱ ልጅ ከኢሮብ ውጭም ሰምቼ ነበረ ስላችሁ እሱ ብቻ አይደለም ከዛ በፊትም ሰምቼ ነበረ። ግን ደግሞ ላይ ግልጽ አድርጎ የተናገረው እሱ ነው እና ማለት ነው ቦታ ላይ የማውቀው እና ማለት ነው እዚህ ማለት ነው እዚህ ነዝላንድ ውስጥ ማለት ነው ይመች ጠላት በቃ ምናምን እያልኩኝ ነበር እያለ ሸኝኝ ማለት ነው። ትራፕል እያልኩኝ ነበረና ከዛ ማለት ነው የእውነቱ ነው እንደዛ ሲል ማለት ነው። ምክንያቱም እንደዛ ባይሆን ኖሮ ምክንያቱም ከሃይማኖት ጋር የሚቃረን ነገር አለ፣ ብዙ ነገር አለ ማለት ነው። እኔን እኮ እንደዚህ ክርስቲያን ባልሆንና እንደዚህ ካቶሊክ ወይም ደግሞ እኔ ነጭና እኔ አሜሪካዊ ባልሆን ኖሮ ማለት ነው አይደለም ለኔ ብሎ ሶሪያ ሊገባ ቀርቶና ማለት ነው ኔዘርላንድ ውስጥ እንኳን አንድ 10 እርምጃ እንኳን አይንቀሳቀስም ነበረ ማለት ነው። እኔ ስለምፈልገኝ ነው እንደዛ አለው ባይደኝ ማለት ነው። ስለዚህ ከኔ ደግሞ የሆነ ጥቅም እንደሚያገኝ ስላወቀው ነው እንደዛ የፈለገኝ እንጂ ያለ ጥቅም ሊፈልገኝ አይችልም። ባይደው ኢቭንም ከፍቅር በላይ ጥቅም ሊሆን ይችላል ያሳሳተው ባይደው ማለት ነው። ሰውዬ ማለት ነው የትኛውንም መንገድ ማለት ነው ከገንዘብ ውጭ ባይደው ማለት ነው። እንደን ሰው ማለት ነው ወዶቼ ነገራችን የምፈልገው ነገር ላይክ እኔም ብወደው ለጥቅም ለወደው ይችላል፣ ግን ያኔ ለጥቅም አይደለም የወደድኩት ይሄ ማለት ነው። የእውነት ስለወደድኩት ነው እንጂ ስለ ጥቅምማ እኔ ባህር ሻገር መጥቼ ምን ጥቅም ላገኝ እችላለሁ? ቆስ ምንም ማገኘው ጥቅም የለም። ፍርድሞ ይናጣለሁኝ ምንም ነገር ማለት ነው። ስለዚህ ማለት ነው ልጅ ደግሞ በጣም ጅል ስለሆነ ደግሞ ላይክ በጣም ደግሞ ይጃጃላል ማለት ነው። ወደፊት ደግሞ እንደርሶ እኔ ምንም ማገኘው ነገር የለም ባዶ ማለት ቆንጆም ቢሆን ገዛም ቢሆን ምንም ቢኖረው ምንም የሚጠቅመኝ ነገር የለም ባዶ ማለት ነው። እንደዛ ተደብቀው የሆነ ነገር እንትን የሚያደርገው ከዛ ማለት ነው ላይክ በቃ ልጁ አይ ቲንክ ሂ ዶንት ቢሊቭ ኢን ጋድ ፈጣሪ ላይ የሚያምን ሰው ማለት ነው ከጥላቱ ምንም ነገር አይጠብቅም ማለት ነው። አንቺ አረበኛ ትችያለሽ ወይ? አረቦች እኮ ላይክ ጥላቶቼ ናቸው። ኦቨር 100 እኮ ላይክ ኦፖዚት ነን እኮ ላይክ ሰይጣንና ፈጣሪ ነን በቃ ላይክ እነሱ ላይክ አይ ቲንክ ማለት ነው ትንሽ 5% ፈጣሪን የሚፈሩ ከሆነ ማለት ነው 95% ሰውን የሚፈሩ ሰዎች ናቸው። እኛ ግን ምንድነን ማለት ነው እኛ ክርስቲያኖች ማለት ነው ክርስቲያኖች ለካቶሊክ ማለት ነው ልነግራችሁ ማለት ነው። ሌሎችም ሊኖር ይችላል። ጀስዋይ እኔ መጀመሪያ ራስን ማስቀደም ስላለብኝ ነው። ከዛ ማለት ነው እኛ ምን ላድርግ እንችላለን? ጀስዋይ ላይክ ኢቨንም 100% ፈጣን ልንፈራ እንችላለን። አንዳንዴ 0% ደግሞ ሰው ላንፈራ እንችላለን። በቃ አንዳንዴ ደግሞ እንደዛው ማለት ነው 95% ፈጣን ልንፈራ እንችላለን ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ we are opposite and then so like he's a crazy man and then እሱ like ገንዘብ ተሰጥቶት እየሰራብኝም ነበርም ሊሆን ይችላል ማለት ነው። ስለዚህ ፍቅር ምናምን አይባልም ማለት ነው። እኔ ከዚህ ሀገር በመውጣቴ like በጣም እድለኛ ነኝ። እየወጣው ቀን በቃ ፈጣሪ የመረቀኝ ቀን ነው እየወጣው ይባደው ማለት ነው። ከኔዘርላንድ ስወጣ ማለት ነው ኢቭንም አሁንም ከወጣሁኝ ማለት ነው ላይክ የተመረቀው ቀን ነው የምወጣበት ባደው ከቻ ሀገር ማለት ነው። ምክንያቱም ለምን ካላችሁኝ አሁንም እሱን ሁሉንም ነገር እንትን እንዳለ እያስመሰለ ማለት ነው ብዙ የሚሰቃይበትን ነገር አለ። ለአረቦችም በጣም ብዙ እንትን ነው የከፈተላቸው እንጂ እኔ ኦቨር 100 የኔ ጥላቴ ነው እንጂ እሱ ሰውዬ ማለት ነው ትራፕል ዊሊያም ነው የተባለው መሐመድ ነው ለውስ ነው አላቀም ባይደው ኢየሱስም ብዙ ነው ባይደው ወይ እሱ ማለት ነው
እሱ ማለት ነው ላይክ ኦቨር 100 እኔም ጥላቴ ነው፣ የአባቴም ጥላቴ ነው፣ የሀገሬም ጥላት ነው ባይደው ማለት ነው። እሱ የትኛውንም ሊሆን ይችላል ማለት ነው። አንደን ሶ እሱ አይደለም ችግሩ። ይሄን ያህልም ዘረኛ አይደለሁኝም ማለት ነው። እሱ ያህል ደንቆራ አይደለሁም፣ ዘረኛም አይደለሁኝም። ነበር አይበራ ሶ ሊሆን የማይቻል ነገር ነው። እኔ ድሮም ተናግሬ ያለሁኝ የሀገሬ ልጅ ወዳለሁ፣ የሀገሬ ልጅ ማግባት ፈልጋለሁ ኢቭንም ምናምን የነበረ ይል ነበረ ማለት ነው። ከዛ ውጭ ግን ምንም አይነት ዘረኝነት የለኝም። አንተን ሰው ማለት ነው ውድቴ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ጋብቻ ምናምን እንደሆነ ጋብቻ ምንድነው? እኔ ጋብቻ ላይክ እንደዛ ላይክ ተፈነካክተን ነበር የምንለያየው ማለት ነው። ተጋብታ አግብተን እንኳን ማለት ነው ላይክ ለኔ ጥሩ ሰው ባይሆን ኖሮ ማለት ነው። እንደን ሰው ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከጥላት ማን ጥላት ነው አበባ ይዞልሽ የሚመጣ? ላይክ ሌሎች ሰዎች ሲያዩት ብቻ ነው እንጂ የሚያስመስለው ማለት ነው። ማን ጥላት ነው ቀለበት ላይክ ለስራ ካልሆነ በስተቀር የሚያስርልሽ እንደዚህ ሽርጉድ አድርጎ ማለት ቀለበት የሚያደርግሽ ማን ጥላት ነው? ማን ጥላት ነው እንድትደሰት የሚፈልግሽ? ማን ጥላት ነው? ወደ ሄልዚ እንደን ሰው ማለት ነው ዶቼ ልነግራቸው የምፈልገው ነገር ማለት ነው። እሱ ሁሉ ነገር የሚጠብቀው ከኔ ጥላቶችና ጥላቶች ብቻ ነውና እሱም ላይ ከጥላቶቹ የሚለየው ነገር ምንም ነገር የለውም ማለት ነው። ወደዚህ አይባልም እኮ እናውቃለን ግን ምንም ነገር አንልም ባለኝ ማለት ነው። ስለዚህ የዓለም ወረኛ ቆጠጣም ማለት ነው ደንቆራ ነው አይሳቻቻል አቀባይ አይሰርቱ ጋር ነው የምላችሁ። ምክንያቱም የተሰቃየሁትን እና ያሸከመኝን ህመም ማለት ነው እኔ በህይወት ዘመኔ አይቼ የማላውቀውን ኮተት ነው ያሸከመኝ። እቺ ሻራ በሱ ምክንያት እንደዛ አደረጋቸው ማለት ነው። ይሄ ሁሉ ነገር እየተደረገኝ ነው ማለት ነው በሱ መንገድ ነው ባይደው ይሄ ሁሉ ማለት ነው እንደ ንጉስ ተይዘው ማለት ነው ፈጣሪን ክዳለች ተው እንጂ ጅል ማለት ነው። እኔ ፈጣሪ አለም ማለት ነው ሲወርስ ጋር ነው የምላችሁ ከሱ ማለት ነው የኔ ቤተሰቦች የኔ አጎቴ ልጆች ማለት ነው በ10 እጥፍ ይሻላሉ ማለት ነው። እንደርሶ ላይ የምን ፉክክር ነው ባይደው ሲወርስ ጋር ነው የምላችሁ እንደርሶ ማለት ነው። ኢቭንም ማለት ነው አንዳንድ አረቦችም ብልጥ ናቸው ማለት ነው ከሱ በላይ ማለት ነው ማድረግ አለባቸው ያውቃሉ ባይደው ማለት ነው። ከዛ እንደሱ ሰው ላይ የሚጫወት ሰው አቻላ ቀበሌ በህይወት ዘመኔ ይም ሲያስተምራ ግማታም ላይ በቃ አይሰርቱ ጋር ነው የምላችሁ የሰይጣን ስራ እንደዛ ነው። ልክ ድሮ ወደው ነበረ በቃ በኋላ ላይ እንደ ቦሚት እስኪመጣ ይደረስ እስኪያቅለሸልሽ ይደረስ ማለት ነው። በቃ ላይ በቃ እስክል ድረስ እንድጠላው የሆነ በቃ ላይ የሆነ መተት ነው የተደረገበት ይሆናል። ላይ ሶርሱ ጋር ነው የምላችሁ የሰይጣን ስራ እንደዚህ ነው። የሰይጣን ነገር ሞልነት የለውም ባይደይ ማለት ነው። ልክ መጀመሪያ በቃ እንደዛ ብድ እንድልክ ያደርጋል ማለት ነው። ከዛ ጥልት ያደርግሃል ማለት ነው። ሶርቱ ጋር ነው የምላችሁ የሰይጣን ስራ ሙሉ የለውም ባይደይ ማለት ነው። በሰይጣን የምታገኘው ነገር ምንም ሞልነት የለውም ባይደይ ማለት ነው። እንደዚህ ማለት ነው ከሰይጣን ጋር ተደግፈህ የምታደርገውን ነገር ማለት ነው። እኔም ብዙ ጋር አይታችኛል ማለት ነው። ምንም እንትን ቢሆንም ማለት ነው ሁሌም ማለት ነው እኔ ራሴ ነው የማስቀደመው፣ የራሴ ሰው ነው የማስቀደመው፣ ሃይማኖቴ ነው የማስቀደመው፣ ሃይማኖት ያለው ሰው ነው የማስቀደመው። ላይክ በቃ ላይክ እኔ ወይ ለወገን ለዘረኝነት አይደለም እንደዛ ነው መሆን ያለብን። ካልሆነ የራሳችንን ተቀራኒ ስንሄድ የሚገጥመኝን ነገር ሌላ ነው ባለው የሆነ ልጅ ነበርና በጣም ተመታ፣ ላይክ ሌላ ሰው ሆነ፣ በጣም ተደፈረ፣ ላይክ በጣም ብዙ ነገር ገጠመው ማለት ነው። እሱ ልጅ ምን ያደርጋል ማለት የራሱን ተቃራኒ ይሄዳል። ላይክ የምፈልገውን ትቶ የማይፈልገው ነገር ያደርጋል። ራሱን አይቆጣጠርም። ምን እየመጣኝ ነው፣ ምን ሊፈጠር ይችላል ብሎ አይቆጣጠርም። በቃ ምንም ነገር ማለት ነው። ልጁ ተኛ በቃ። ከዛ ደግሞ ቀጥሎ ደግሞ ላይክ ብዙ ነገር ገጠመውና ከዛ ቀጥሎ ደግሞ ላይክ የራሱን ኦፖዚት ይሄዳል ማለት ነው። ከራሱ ጋር የማይሄድ ነገር ይጠቀማል ማለት ነው። ከዛ ሲጠቀም በቃ ላይክ ልጁ በቃ ላይክ ራሱን መቀየር አይችልም ባይደይ ማለት ነው። ግን ደግሞ ብዙ ነገር ነው ከራሱ ያጎደለው ባይደይ ማለት ነው።
ብዙ ነገር ነው ያሳጣው ራሱን ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው ባለኝ ማለት ነው። ስለዚህ ለኔ ማለት ነው ለኔ ገሃነም ነው ባለኝ ይሄ ልጅ ማለት ነው። ለኔ ገሃነም ነው ሲኦል ነው ባለኝ ማለት ነው። ላይክ እንደዛ ብይል ማለት ነው እንትን አይሆንብኝም ባለኝ ምክንያቱም ብዙ ስቃይ አሳልፎ ያለውኝ እዚህ ሀገር ማለት ነው። እንደን ሰው ማለት ነው ከፈልጋችሁ ስለኔ ማለት ነው በሌላ መንገድ ሄዳችሁ ሌላ ነገር ከምታደርጉ እዚህ ቪዲዮዎች ሰርችላችኋለሁ ማለት ነው። እያያችሁ መስማት ትችላላችሁ ማለት ነው። ካልሆነ ግን እኔን ባትጨናነቁኝ በጣም እየተመረጠ ይሆናል። ግን ደግሞ ሰው መጣ ግዴታ ደግሞ ከዚህ መሄድ አለብኝ። እንደን ሰው ማለት ነው ልጅ we gotta go to other place and then I wanna take my everything because I can't talk over there. ግን ደግሞ እኔም በጣም የምትሳደቡኝ ሰዎች ማለት ነው ባትሳደቡ እንትን ነው ባይዘኝ ማለት ነው እንጂ ዘፋፍራችሁ ምናምን ለምትሳደቡ ሰዎች አትስደቡ። ያስ ባትሳደቡ ነው የሚሻላችሁ እና ማለት ነው ወዶችዬ ሰው ማለት ነው ሌላ ቦታ እንትን እንደና እንዳታሳደቡኝ እኔ ማለት ነው እንትን ያደርጋችሁ የምትሳደቡ ሰዎች ማለት ነው። እንደን ሰው ብዙ ጊዜ እኔ ሰው እንትን ያለ ማለት ነው ማውራት አይመቸኝም፣ ይቅርታ አድርጉልኝና ማለት ነው። ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የፈለኩ አረብ አይደለም ጋምቤላም በሻንጉል ጉሙዝም የትኛውም ሰው ማየት ይችላል ማለት ነው፣ መብቴ ነው። ግን ደግሞ አልፈልግም። እንደን ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው እኔ ምን የምፈልገው አሜሪካ ነው። በቃ አላማ እስኪሳካልኝ ደግሞ ማግባት አልፈልግም፣ ፍቅረኛ መላመጥ አልፈልግም፣ ምንም አልፈልግም፣ እንትን ማድረግ አልፈልግም። እኔ የሆነ ከዚህ ማስፈራሪያ ህይወት መውጣት ነው የምፈልገው። ስለዚህ ሁሌም እያስፈራሩ ነው እንጂ የምኖረው ማለት ነው ላይክ በሆነ ባልሆነ ማለት ነው። ስለዚህ እኔ ከእንደዚህ አይነት እያስፈራሩ ከሚኖሩ ህይወት እንዴት አድርጌ ነው ፈጣሪ ዓለም የምወጣው ብቻ ነው የምለው ባይደኝ ማለት ነው። እንደዚህ እያስፈራሩ የሚኖረውን ህይወት ኖሬ አላውቅም። ህይወት ዘመኔ አይቼም አላውቀው ህይወት ስለሆነ በጣም ይከብዳል ማለት ነው። ማስፈራራት ደግሞ በጣም ከባድ ነገር ነው ባይደኝ ወዶቼ ማለት ነው። ያ በየትኛውም ሰዓት ማለት ነው ምን ነገር እንደሚመጣችሁ ስለማታውቁ ደግሞ ባልተረጋገጠ ነገር ዝም ብሎ ባለ ነገር ማለት ነው ሰዎቹ ምክንያት እየፈጠሩ ሁሌ ከባድ ነገር ነው ባይደኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ እንደዛ ብለን ልጁ ጋር ተጣላን ማለት ነው። ተጣላን እዚህ አምስተርዳም ማለት ነው። ተጣላን አልወደውም፣ ግን ደግሞ ልጁ በቃ ስራው ምናምን ነገር አልተመቸኝም ነው ተጣላን ማለት ነው። እኔ ብቻ ግን ጂሰስ ክራይስት እኔ የምችለው ጥሩ ነገር እየተናገርኩ የምመጣው ስለ ፍቅር ወይም ደግሞ ስለ ወንድ አይስወርቱ ጋር ነው የምላችሁ እስካሁን ማለት ነው። ጥሩ ነገር ሲናገር እኔ ሰምቼ አላውቅም ራሴን ማለት ነው። ድረው እኔ ገናውንም ቆሜ ነው የምቀረው ባይደውይ ማለት ነው። ላይ ቆሜ አይደለም የምቀረው ሰው ገላለሁ ማለት ነው። በእጄ ላይ ሰው ይሞታል ወይም ደግሞ ሰው እጅ ላይ ይሞታለሁ ባይደውይ እኔ ብዙም ሞተው እንኳን የእውነት ግን መግደልም አልችልም ባይደውይ እፈልጋለሁ ግን አልችልም። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው በሰዓቱ ማለት ነው ስሜቱ ላይ በቃ ልቆጣጠረው አልችልም። በቃ ላይ በጣም ነው ደስ የሚለኝ ማለት ነው። ከዛ ላይ በቃ ረግጥ ባደርገው ምናምን አልኩኝ በቃ መረገጥ ምናምን የተመቸኝ ማለት ነው። ልጁን ማለት ነው ሰሪያው ነው እንደነገርኳችሁ ማለት ነው። አረብ ነው ላይክ በቃ ሱልጣን ነው ባይደው ሰይጣን ነው ባይደው ማለት ከዚህም ሰይድ ማለት የሆነ ነገር እንትን እየሰማኝ ምናምን ነገር ነው የሄድኩትና ከዛ ለምን አላምነው አላውቅም ባይደው ማለት ከዛ ሰይድ ማለት ልክ ሰይጣን ነው ባይደው ልጁ ማለት ነው። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ላይክ እኔ የሆነ ነገር በቃ ዘም ብዬ ሰው ላይ ነገር መፈልግ አልችልም እና የሆነ ነገር ካደረገኝ ማለት ነው ልመታው ልገለው በቃ ላይ ቀላል ነው ባይደው ማለት ነው።
ሰው በጣም በጣም ከተደፋፈረኝ ማለት ነው ልክ ጨርቅ ነው የምቀይረው ባይዘ ማለት ነው። በቃ ምንም ሆነ አይታየኝም ማለት ነው። ልክ ክብሩን ከጠበቀ ግን እኔ ያልነካውም ምንም አልለውም ባይዘ ማለት ነው። ምንም እንኳን በድለኝ ያለ ማለት ነው ዝም ብዬ ነው የማልፈው እንደን ሰው ማለት ነው ወዶች። ግን ደግሞ በጣም ከተደፋፈረኝ በቃ እየሆነ በቃ አይደለም በጣም በጣም ነው እንትን የማደርገው ማለት ነው። እንደን ሰው ማለት ነው ወዶች። ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ሰው የትኛውም ቢሆን ማለት ነው ሊያይህ መብቱ ነው። በፍቅር ልጠይቅህ መብቱ ነው። በቃ ችግር የለውም ቢጠይቅህ ምንም ችግር የለውም ባይደኝ ማለት ነው። ግን ትንሽ ፍቅር ስትጀምር ከሃይማኖትህ ጋር ከሀገርህ ጋር ከዘርህ ጋር ከወገንህ ጋር ብታደርገው ጥሩ ነው፣ የተሻለ ነው ባይደኝ ማለት ነው። አሁን ማለት ነው አሁን በጣም ስሜት ስለተነሳሳብኝ እኔ በቃ የሆነ ወንድ በቃ ሳላስበው በፍቅር ልጠይቀው ምናምን እሱን ነገር የሚታሰበው ጅልነት ነው በላይ ማለት ነው። እንደዛ አይነት ነገር የሚያስቡ ሰዎች ማለት ነው። ስለዚህ ማለት ነው ኢቭን ምን አደርጋሉ ማለት ነው አሁን ሰዎቹ ልክ እናንተን ትቶ ወደ ሌላ ቦታ ሊሄዱ ይችላሉ። እናንተን በፍቅር ብለው እያሉ ማለት ነው ልክ በእንደዛ አይነት መልኩ ሰው መያዝ ካስባችሁ ማለት ነው እናንተን ትቶ ወደ ሌላ ቦታ ይሄዳሉ። ምክንያቱም እናንተን መፈለግ፣ እናንተን መለመን፣ እናንተን ማናገር፣ እናንተን ማግኘት ስለሚገብዳቸው ማለት ነው ሌላ ወንድ ጋር ወይም ደግሞ ሌላ ሴት ጋር ሊሄድ ይችላል ማለት ነው። ስለዚህ እንደዚህ ደንቆራ አስተሳሰብ መተው አለባቸው። ሰው በስሜት አያፈቅርም፣ ሰው በብልት አያፈቅርም። ብልት ይፈቀራል እንዴ ማለት ነው። ያይ የለም እንደዚህ አይነት ፍቅር የለም። እንኳን ሰዎች ጋር ነው የምላቸው እንትን ሰው ማለት ነው ወንዶቼ በቃ ልነግራቸው የምፈልገው ነገር ማለት ነው። ልጅ ደግሞ ጅል ሆነብኝ ማለት ነው። በቃ ሞኝ ታውቃላችሁ ማለት ነው። ሴቱ ጋር ነው የምላቸው እኔ ሞኝ ሰው ምናምን ጋር አይወድምና ማለት ነው። ሴቱ ጋር ነው ገው አድርገውና በቃ ከዛ እዛው ዝግ በቃ እኔ ሴቱ ጋር ነው የምላቸው በቃ ምን እንደማደርገው ግራ ገባኝ። ያደርጋል ልክ ጥያቄው ምናምን በቃ አስጠላኝ ልጅ በቃ በጣም አስጠላኝ ማለት ነው። ሰው ሳጣሁ ሰው አትቅረቡ ማለት ነው። ለዛ ነው ሰው ማውቀ የምፈልገው ከዛ ማለት ነው ወደች ከዛ ብለን ማለት ነው መጣኝ ማለት ነው። ባይዘይ ማለት ነው ጁጁ ያስጠላኝ ጊዜ ነው። በጣም አስጠላኝ ባይዘይ ማለት ነው። ምንም ማለት ነው ማን ጥላት ነው ባይዘይ ማለት ነው። ጥላት እያስመሰለ ነው እንጂ የሚጠቀምባቸው ማለት ነው። ጥላት ለእናንተ አበባም አይገዛም። ጥላት አበባ አልገዛልኝም፣ ጥላት ያላከበረኝም፣ ጥላት ያላፈቀረኝም፣ ጥላት ያልተንከባከበኝም። ወዲያው እዚህ አይንከባከብሽም ገና ጥላትሽ ነው ባይደው ማለት ነው። ጥላትሽ ነው ወደች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንደዛ ስለሆነ ማለት ነው እያስመሰሉ የሚከተሉኝ ሰው የሚገባ መልስ ልንሰጣቸው ይገባል ማለት ነው። ከዛ ውጭ ግን ማለት ነው የምታወሩትን ነገር ማለት ነው እንደዚህ የተደረገ እኮ እንደዚህ የተባለ ማውራት የለብንም ባይደው ማለት ነው። ጥላት ነው። ጥላት ከጥላት ምን ይጠበቃል? ያ አንደን ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ኢቭን ማለት ነው ከዛ ትራምፕ ገደል ይግባ ምናምን ጋር ማለት ነው የሲራዊ ነበረ ነው። ከዛ እዚህ ላይ የሆነ ልጅ ስታወኝ ማለት ነው ከዛ እንደዛ ሲለኝ ማለት ነው እንደዛ ሲለኝ ጊዜ ምን አደረገ መሰላችሁ? እውነት ነው ያደረገው ማለት ነው። እኛ ሳንገባት ማለት ነው ማንም ሰው በተለይ አረቦች ምናምን ነገር እዚህ ሆኖ እዛ ትግቡ ምናምን ያሉት ማለት ነው በፍጹም እንዲገቡ እንዲፈቀድላቸው አይገባም ማለት ነው። ትራምፕ በጣም ነው የሚመቸኝ ዶናልድ ትራምፕ ማለት ነው። በጣም ነው የሚመቸኝ። አይሰሩ ጋር ነው የምላቸው በቃ እንደዚህ ባለጌዎች ማለት ነው አንድ ላይ ቅጥቅጥ ጥፍጥፍ አድርጎ ማለት ነው አንድ ላይ ነው በቃ አንድ ቆሻሻ ውስጥ ገንዳ ውስጥ ነው እንትን ማስጠለል ያለበት። አይሰሩ ጋር ነው የምላቸው እንደዚህ ሰው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ያለውን ነገር ትክክል ነው ባይደኝ ማለት ነው። ሰው ላይ ባትጫወቱ ላይክ እኔ አስወርቱ ጋር ነው የምላቸው። እኔ በጣም ነው የምወደው አስወርቱ ጋር ነው የምላቸው። ላይክ እኔና እኔ እንኳን አይደለም ማለት ነው እኔነት ትራምፕ የመራላት ሀገር ማለት ነው በአሁን ባለውበት ሰዓት ማለት ነው የት ትደርሳለች ፈጣሪ በቃው ባይደው ማለት ነው። ስሜቱ ግን አስወርቱ ጋር ነው የምላቸው። በቃ ላይክ ስሜት አለው ሰውዬ አይሰወጡ ጋር ነው የምላቸው እና በቃ ላይክ እኔም ስሜት አለኝና በጣም ማለት ነው የሆነ ሰው ማለት ነው ለወደፊትም ማለት ነው ከኔ ስም ጋር ቢጠራ ማለት ነው የሆነ ፕሬዝዳንት መጀመሪያ
እንትኑ ላይ ወንበሩ ላይ ከመቀመጡ ባለው በጣም ደስተኛ ባደረገ የነበረ እንደዛ አይነት ነገር ለምን ካላችሁኝ በቃ በሙሉ ላይክ በጣም ብዙ ነገሮቹ ይመቹኛል። አንዳንድ ነገር ስሜት ነው ግን ደግሞ ይበዛል ማለት ነው። ግን እሱ የዋህ ነው ከኔ በጣም እሱ ጥሩ ነው ባይደል ወንድ ልጅ በጣም ጥሩ ነው ባይደል ሁሌ ከሴት ልጅ ማለት ነው። ሴት በጣም ትንሽ እንትን አለባት አንተን ሰው ማለት ነው። ከክፉ ወንድ ግን ጥሩ ሴት ትሻላለች ባይደል ማለት ነው። እሱ የሚለያይ ነገር ነው ማለት ነው። ሰይጣንና ሰው አንድ ላይ አይቆጠርም ባይደል ሴትና ወንድ ተብለው ማለት ነው። ከጥሩ ወንዶች እና ከጥሩ ሴቶች ነው ባይደል እየመረጥኩኝ ያሉት ማለት ነው። አንተን ሰው ማለት ነው። ከዛ ወንዶቼ ማለት ነው። ይሄ ምንድነው የሚባለው መሰላችሁ? ይሄ እንትኑ ማለት ነው ምንድነው የሚባለው መሰላችሁ? ማለት ነው። ይሄ ምንድነው የሚባለው መሰላችሁ? ከዛ ማለት ነው ወንዶችዬ ደስ ስላለ እውነቱን ነው ባይዘይ ማለት ነው። እኛ ሳንገባ ማለት ነው እኛ የሀገር ሰዎች እንኳን መግባት የለባቸው ሀገራቸውን እንኳን ቀይረ ማለት እንደዚህ ፊክስ ነው ማድረግ እንደዚህ መንገድ ላይ እየቆሙ ምናምን ነገር መንገዳችን እየበላሹ የሚያስቸግሩን ሰዎችን ማለት ነው። እነዚህ አረቦችን ማለት ጥሩ ነው ያደርገው ባዲ ምን አገባቸውን ነው ማለት ነው። እንደርሶ ማለት ነው አይደለም እነሱን ማለት ነው። ኢቭን ያሉትን እንኳን ተረግጦ ነው ማውጣት ያለባቸው። ረግጥቅጥ አድርጎ ነው ማስወጣት ያለባቸው። ሲወርስ ጋር ነው መላቸው ያ ሰው ላይ አትቀልዷ አንተን ሰው ማለት ነው። ምክንያቱ እነሱ ለምንድን ነው እንደዛ እንዲሆን የሚፈልጉት? ለምንድን ነው ሀገር እስከ ማፍረስ ማድረግ ስለሚችሉ ሀገርን በኔ አድርጎ ማለት ነው። ሀገርን ማፍረስ ስለሚችሉ ሀገርን ማቃጠል ስለሚችሉ እኔን ማቃጠል ስለሚችሉ ብዙ ነገር ማድረግ ስለሚችሉ ነው ማለት ነው። እንደዛ ወዳጅ ያቃጥላል፣ ሰው ያቃጥላል። ያ ወዳጅ ሰው ያቃጥላል፣ ወዳጅ ሰው ላይ ይሸቅጣል፣ ወዳጅ ሰው ይክዳል፣ ወዳጅ ሰው ይበላል፣ ወዳጅ ሰው ይጠጣ አይጠጣም። እንደዛ አድርገን ባዲኝ ማለት ነው። እንደዛ አይነት ክህደት ጨዋታ የለም ባዲኝ ማለት ነው። ሰው እንደዛ የሚደረገው ለምንድን ነው መሰላችሁ? ጠላት ስራ ነው ባዲኝ ማለት ነው። ከጠላት ምንም ነገር አንጠብቅም እኛ ማለት ነው ባዲኝ ማለት ነው። ጅሎች እኔ ጅል ሰው አይመቸኝም። እሱን እንደፈነከትኩት ያኛውን ፈንክቼው ነበረ የምታወው ባዲኝ ማለት ነው። ግን ራሱን ነው እንጂ መጀመሪያ እንትን ነገር የፈለገብኝ ማለት ነው። ከዛ ነው የመጣሁት ገና ልመታው ሳስብ ማለት ነው ምናምን ነው ነገር እኔ ግን ለማምጣት አስቤ ተመትቼ ነው የመጣሁት። ይደስዋል ግን ደግሞ ወደቼ ነገራቸው ያፈልገው ነገር ምን መሰላችሁ? አንተን ሰው ማለት ነው ወደቼ ካይ ነው how can I tell you guys አንተን ሰው ማለት ነው ወደቼ ጋይስ ምንድነው ልነግራችሁ የምፈልገው ነገር ማለት ነው ላይክ ማለት ነው። ከዛ ማለት ነው ኢትዮጵያ ምናምን ሲለው ማለት ነው ራሽን ላይ ሽንት ሊሄድበት ነው የደረሰው እና በጣም ነው ደስተኛ ያደረገኝ እንደዛ ሲሆን ማለት ነው። እኔ በእነሱ ምክንያት ብዙ ተሰቃይቻለሁ እና ማለት ነው እንዲያዩት ከዛ ማለት ነው ወዶቼ ወረቀቴ ግን በጣም እንትን አድርገች ማለት ነው እንትን አይዲ ላይ ማለት ነው። ከዛ ማለት ነው ወዶቼ ከዛ እንደን ሰው ማለት ነው ወዶቼ ስለዚህ ማለት ነው ስለዚህ እንደዚህ ሰው ላይ የሚቀልሉ ሰዎች ደስ አይልም ባይ ማለት ነው። ደስ አይልም፣ ጥሩ አይደለም ባይ ማለት ነው። ስለዚህ ማለት ነው ወዶቼ ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? እኔ እውነት የምናገረው እዚህ ብቻ ነው ባይ ማለት ነው። እውነት ማግኘት የምትፈልጉትን ነገር እውነት የምታገኙት እዚህ ቪዲዮ ላይ ብቻ ነው። እንደም ሰው ወዶቼ ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? በሌላ በኩል የምትሰሙት ነገር ፍጹም እንዳታምኑ። እሱን ሰምታችሁ ከቁም ነገር እንዳትይዙት። እኔ ከሁሉም ሰው ከቁም ነገር አልያወራም ባይ ማለት ነው። ከቤቢ ሄር ያላቸው ሰዎች ማለት ነው ከነዚህ ጅል ሰዎች ከነዚህ ቡዳዎች ጋር ከነዚህ ጅቦች ጋር ምናምን ነገር አላወራም ባይ ነው የማወራላችሁ ባይ ማለት ነው በሙሉ እንድሰሙት ማለት ነው። ስለዚህ በብላ በኩል የምናገረውን ነገር እንዳሰቡት ባይ ማለት ነው። እኔ ኔዘርላንዳዊ ፍቅረኛ ይጃላል ላይክ ኔዘርላንዳዊ ብለዋል ማለት ነው። ስዊዘርላንድ እያለ ማለት ነው። ላይክ ኔዘርላንዳዊ ለምን ስዊዘርላንድ ይመጣል? ላይክ ኔዘርላንዳዊ ከሆነ ለምን ኔዘርላንድ እያለው ለምን አልጠይቀኝም?
ለምን ልጠይቀው ለምን ፍቅር አልያዘኝም ለምን ነው እንደዚህ በቃ ላይ ሰዎቹ ላይ ከኋላ የሚከተሉ ምናምን ብዬ ደበረኝ ነገር ከተባለ ማለት ነው። ግን የእውነት ወደ ምናምን አልኩ ስለው ማለት ነው ይሆናል እንዳውልኝ እንጂ ማለት ኦኬ ምናምን ብዬ ማለት ነው። ከዛ እንደዛ ስለው ማለት ነው አይጨኛል እቺ ላገባል ምናምን ነው። ከዛ አምስተርዳም ነው ምናምን አለኝ በዚህ እዚህ ሆላንድ አለኝ አምስተርዳም ነኝ ምናምን ነው ማለት ነው። ከዛ አለፈ ታሪክ ነው ባይተኝ ማለት ነው። ድሮ እንደዚህ ጊዜ ነው ነበር ያሰልኩት አይ ቲንክ ከዚህ እንደዚህ አካባቢ ላይ ነበረ ድሮ ባለፈው አመት ማለት ነው። ድሮ አልኩኝ አንደን ሰው ማለት ነው። ወደ ቼሌ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ጂሰስ ክራይስት ማለት ነው። ስለዚህ ማለት ነው ወደ ቼዬ ተነሳው ማለት ነው። ወደ ቼሌ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ ብለን ማለት ነው። አለፈ ያለፈ ታሪክ ነው እሱ ነገር ማለት ነው። ከዛ ምን ቢፈጠር ጥሩ እና እንደዛ ብለው ነበረ ማለት ነው። ግን እሱ 23 ዓመት ልጅ ነኝ ምናምን ብሏል ማለት ነው። በትክክለኛ እኔ 1 ዓመት የነበረ ወድቀቴ ላይ የነበረው ግን ደግሞ አደሰይም ታይም ኢንሪል ግን ማለት ነው ኢንሪል እኔ 5 ዓመት የነበረ አይ ቲንክ ያው 4 ዓመት 25 ዓመት እዛ አካባቢ ነበርኩኝ ማለት ነው። ስለዚህ አስቡት እኔ ታላቅ ነኝ ባይደይ ማለት ነው። ግን ደግሞ እሱ ነው ታላቅ የሚመስለው ስታይ ማለት ስንታይ ማለት ነው። ግን እኔ ምንም ችግር የለውም ምናምን ብዬ እዛ ማለት ነው ላይክ ሰዎች ብብ እንደዚህ ነበር የሚለኝ ባይደይ ማለት ነው። ከዛ ላይ ልጅ ሄደ ማለት ነው። ከዛ እኔ መጣሁ ወደዚህ መጣሁ ማለት ነው። እሱም ያለፈ ታሪክ ነው ይሄኛው እዚህ ያለው ነው ይወጣልኝ ባይደይ ማለት ነው። ገና ስዊዘርላንድ ከመሄዴ በፊት ማለት ነው እዚህ ያለውኝ ከልቤ ይወጣልኝ ማለት ነው። ከልቤ ሲወጣልኝ ያኔም ከዚህ ወልቅ ብዬ ወጣኝ ማለት ነው። በጣም ደስተኛ ሆንኩት ባይደይ ሄደች ከልቤ ሲወጣልኝ ማለት ነው። ግን ሰው ማለት ነው ወድሽ ይሄን ነገራችን የምፈልገው ላይክ ለምንድን ነው እዚህ ሲንከራተት ነበር? ምክንያቱም እሱ ልቤ ውስጥ እያለ ከሄድኩኝ ማለት ነው በጣም ይቸገራለሁኝ። ስለዚህ ትንሽ ልረጋጋና ምናምን እያልኩኝና ከዛ እሱ ልቤ ውስጥ ወጣልኝና የነበርኩትን ሁኔታም ጥሩ ስላልነበረ ከዚህ ማውጣት አለብኝ ብዬ ሄድኩኝ ማለት ነው። እንደን ሰው ማለት ነው ወዶች ላይክ ችግሩ ይበዛል እዚህ ሀገር ሁሌም መጥፎ ነገር ነው የሚገጥመኝ ማለት ነው። ስለዚህ ወረቀትም በተቻለኝ መንገድ ማለት ነው ትንሽ እንኳን ላስተካክላትና ልሞክረው ግን ከዛ በጣም እቀይራለሁ ምናምን ብዬ ሄድኩኝ ማለት ነው። ሲሄድላችሁ እድል አላደርኩልኝም ግን አሜሪካ ሳደርገው ደግሞ ኤርትራ አለችኝና አይ አሜሪካ ምናምን ሳደርጋት ኤርትራ ራሱ አድርገችብኝ ማለት ነው ሴትዮዋ ማለት ነው። ከዛ ማለት ነው አሜሪካ አድርግልኝ ስላት እዛ ስታደርገኝ ጊዜ ማለት ነው ላይክ ደበረኝ ማለት ነው። ትውልድ ቦታም ላይክ አሜሪካ ነበር ያደረኩት እና ማለት ነው። ከዛ እንደዛ ሲሆን ማለት ነው ትንሽ ፊክስ አደረኩት ብዙ ነገር አስተካክዬ አስገባሁት ማለት ነው እዛ ስዊዘርላንድ ላይ ማለት ነው። ከዛ ማለት ነው ወዶች እንደዛ ብለን ማለት ነው እንደዛ ብለን ግን አልተሳካም ተመለስኩኝ ማለት ነው። ግን ምንድነው እያወራኝ ያለሁት ጋራውኝ እኮ ሌላ ነገር ነበር ለማውራት የመጣሁት ማለት ነው። አንደር ሰው ማለት ነው ወዶች የበቃ ላይ ነገሮች እንደሰማችሁ ነው ላይክ የሆነ በቃ አንዳንዴ ፍዝዝ የሚያደርገኝ ነገር አለ ማለት ነው። አንደር ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄኛው ማለት ነው ላይክ እኔ የሆነ ነገር ካደረገኝ ሰው ማለት ነው ዘመበ አይመጣኝ ማለት ነው። አሁን የሚያቃጥልሽን ሰው ማለት ነው እንዴት ነው ላታቃጥዪው የምትችይው? ያ አንቺን ፈልገሽው ማለት ነው አንቺ እንደምትቃጠዪው ማለት ነው እሱን ልታቃጥዪው ነው የምትፈልጊው። አንቺን እንትን እንደሚያደርግሽ ከሆነ አንቺ እሱንም እንደዛ ማድረግ ነው የምትፈልጊው አይደለም? ሳትነኪው ነካሽ ደግሞ ተከትሎ መጣሽና ማለት ነው እዚህ ሲያደርግሽ አንቺም እንደዛ ልታደርጊው ነው የምትፈልጊው ነው ሰው ማለት ነው። አይሰርቱ ጋር ነው የምላቸው እሱ ማለት ነው ላይክ ልክ እኔ እንደምቃጠለው ማለት ነው ብልቱ ላይ ማለት ነው አሲድ ነበር የሚደፋበት ማለት ነው። ላይክ እኔ ብድር መላሽ ነበር ማለት ነው። እንደሱ ማለት ነው ልጅ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ምን አይነት ቀልድ ነው የምትይዙት? እኔ ስለ እስር ቤት ስለ መገረፍ
ስለ መሰቃየት ስለ ወደፊት ምናምን ነገር የማስበው ነገር የለኝም። በደንብ ማለት ስለ ስሜቴ ነው የማስበው። በቃ ያኔ በጣም ስናደድ ላይክ በጣም እታገሳለሁ። ከዛ ውጭ ግን አይ ዶንት ኬር አባውት ዛት ናቲንግ ማለት ነው። አንተን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። ስለዚህ ሰው ላይ አትቀልዱ ባለኝ ማለት ነው። ዝም ብላችሁ በግምት በይሉ በሆን ምናምን ነገር አታውሩ ባለኝ ማለት ነው። አንተን ሰው ማለት ነው ይሄንን መስል ነበረ ማለት ነው የዛሬ ቆይታችንን ማለት ነው። አንተን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ማለት ነው። አንተን ሰው ማለት ነው ላይክ እኔ ሰዎቹ በጣም ልቀርባቸው ወይም ደግሞ በሰላምታ ወይም በጥሩ መንገድ ልቀርባቸው ስፈልግ እነሱ ጥሩ ነገር አያሰቡም ባይ ማለት ነው። አንድን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ላይክ እኔ ከማንም ሰው 5 ሳንቲም ወስጄ አላውቅም ባይ ማለት ነው። እዚህ በተለይ ማለት ነው እዚህ በተለይ ማለት ነው እዚህ በተለይ ምንድነው የሚባለው እዚህ በተለይ ማለት ነው ይሄ ምንድነው የሚባለው መሰላችሁ? የትኛውንም ሰው ማለት ነው እስካሁን እኔ ፍቅር ጠይቀው ምናምን ነገር ማለት ነው ከሱ ገንዘብ ምናምን የለም እስካሁን ወዶች ልነግራቸው የምፈልገው ነገር ማለት ነው። አንዳንዴ ዘብ ብዬ የማወራው ለምንድነው መሰላችሁ? ከጀርባዬ የሚወራውን ነገር ለማወቅ ነው እንጂ እኔ ከሰይድላኛው ፍቅረኛ ጋር ማለት ነው ኢቭንም አይደለም መተኛት ማለት ነው ተሳስሜ እንኳን አላውቅም ማለት ነው። ብዙ ጊዜ እዚህ ምንድነው የሚያስቸግረው? ስደተኛ ነው የሚያስቸግረው። ሌሎቹ ምንም ችግር የለባቸውም በዚህ ማለት ነው። እንደርሱ ማለት ነው ወንዶች ነገራቸው ፈልገው ነገር ምን ነው መሰላችሁ? ስለዚህ አይ ሰው ቢያይ ቢወድም ምንም ችግር የለውም። እንደውም ግዴታ የሚባል ነገር የለም። ላይክ ወዳጅ እንድትሰቃይ እንድትቃጠይ ያደርግሽም ምንም ነገር እንትን አደርግሽም ያግዝሻል ማለት ነው። ልክ ጠላት ግን አንቺ ምንም ብትሆኚ እሱ ግድ የለውም ማለት ነው። እሱ እንዴት ይጠቀማል? እሱ ደስተኛ ይሆናል። የእሱ ሰዎች እንዴት ደስተኛ ይሆናሉ? በአንቺ በኩል እንዴት ሌሎች ሰዎችን ያስጠቅማሉ? ምናምን ግን ነው የሚያስበው ዳስዋሪ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ልነግራችሁ የምፈልገው ነገር ማለት ነው ሌላ ድራማ ትፍጠሩ በቃ ወደ ያሪ ብዙ ጊዜ ተናግሬያለሁ። አይ ጠላቶቼን ነው የምወደው። ምክንያቱም እስካሁን የወደድኳቸው ያፈቀርኳቸው ሰው ልጆች ማለት ነው በሙሉ ጠላቶቼ ናቸው ማለት ነው። ያ ግን ደግሞ ድንቁርና አለ፣ ዘረኝነት አለ፣ መሀይምነት አለ፣ ኩፍ አስተሳሰብ አለ፣ ኩፍ አስተያየት አለ፣ ኩፍ ልብ አለ፣ ብዙ ነገር አለ። ዳስዋይ ማለት ነው አንተን ሰው ማለት ነው ቢያንስ እንኳን እኔ ይኸው ሁሉ ነገር ገጥሞኝ በሰላም እንድኖር እንኳን አልቻልኩኝም ባዳዊ ማለት ነው። ብዙ ሌላ ድራማዎችን እየተሰሩብኝ ነው ባዳዊ ማለት ነው። እኔ የቀረብኝ ነገር ምንም ነገር የለም ባዳዊ ማለት ነው። ሰይጣን ግን መለመን ይወዳል። መለመን ሳይሆን መለመን በጣም ይወዳል ማለት ነው። እኔ መለመን አልወድም፣ መለመን አልወድም። ሰው ነው ብዬ የማስበው ሰው ደግሞ እንደዛ ነው ባዳዊ ማለት ነው። መለመን አልወድም፣ መለመን አልወድም ባዳዊ ማለት ነው። ያ ቢለምንም ደስተኛ ያደርገኝም ባዳዊ ማለት ነው። ምን አይነት ሰይጣን ነው ብዬ ነው የማልፈው ባዳዊ ማለት ነው። አንተን ሰው ማለት ነው እሱ ነገር ምንድን ነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው አሁን ጠላት እያላችሁ ወዳጅ የምታስመስሉ ሰዎች እያስቸገራችሁ ነው ያላችሁ። ያ የዛ ሀገር ተውት፣ የዛ ሀገር ቅለት ተውት። በዛ እዚህ ሀገር ማለት ነው ያው ፍቅረኛ ተብያው ተፈቀረች ተብያው የገጠመኝን ነው ማለት ነው። እዚህ ሆስፒታል ውስጥ የተገጠመኝን ነገር ማለት ነው ለዘላለም ማለት ወይም የሚረሳ ነገር አይደለም ባለው ማለት ነው። በዛ ላይ ደግሞ መስፈራራት አለ፣ በዛ ላይ ደግሞ ዳውን አለ፣ በዛ ላይ ደግሞ ብዙ ነገር አለ ማለት ነው። ላይክ እሱን ነገር ማለት ነው ፈጣሪ እንትን ያደርጋል ማለት ነው። ግን ደግሞ ሰው ፈጣሪ እስከመልስለት ፈጣሪ እንትን እስካደርግለት የምታገስ ሰው የለም ባይደው ማለት ነው። በራሱም ይገባል ማለት ነው። ሰው ሲማደር ጊዜ ማለት ነው። እኔ አደራ ልላቸው የምፈልገው ነገር ማለት ነው ሰው ላይ አትቀልደው ማለት ነው። እኔ ግን የእናንተን ፍጃ የእናንተን
ምናምን ፕሮሰስ እናንተን እንደዚህ ያለችን እንደዛ አደረገችን እንደዚህ ያላቸው የምትከተሉኝን ነገር እሱ ነገር ሰልችቶኛል። በጣም ይቅርታ አድርጎልኝ ማለት ነው። በጣም ይቅርታ አድርጎልኝና እሱን ነገር በጣም ስለሰለችኝ አሁን ሰው አስፈልገኝም ማለት ነው። በጣም ብዙ ነገር ፊክስ ማድረግ ፈልጋለኝ ማለት ነው። ለወደፊትም ሰው የራሳቸው ብዙ ሰው ስላላቸው ማለት ነው የሚጎላቸው ምንም ነገር የለም ማለት ነው። እንደን ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዚህ ቀጥለው ደግሞ ስለዚህ ማለት ነው እናንተ የምትኖሩት ህይወት ለማንም ደስ እንዲል አይደለም። እናንተ ደስ እንዲላችሁ ይገባል መጀመሪያ ማለት ነው። እናንተ አምናችሁ ልትቀበሉት ይገባል ማለት ነው። እኔ ደግሞ ላይክ እዚህም ቢኖር ማለት ነው ላይክ እኖራለሁ፣ ግን ደግሞ ምን እያሰብኩ ነው የምኖረው? አሜሪካ እያሰብኩ ነው የምኖረው። መቼ ነው አሜሪካ የምሄደው? መቼ ነው አሜሪካ የምገባው? መቼ ነው አሜሪካ የምኖረው? መቼ ነው አሜሪካ የሚመለሰው እያልኩ ነው የማስበው ማለት ነው። ሰው ማለት ነው ውዶችዬ፣ የዛሬው ቪዲዮ ይህን ይመስላል ማለት ነው። ስለዚህ እኔ እዚህ ተራራዎች አልሆነም ችግር ማለት ነው። ላይክ ህይወት የትኛውም ህይወት ቢኖር ደስተኛ መሆን አልችልም ባለኝ ማለት ነው። ሰው እኔ በቃ በጣም የሚናፍቀኝ ህይወት ብቻዬን ሆኜ ማለት ነው። ብቻዬን ሆኜ የምኖረውን ህይወት ነው የናፈቀኝ። ለምን ካላችን ብቻዬን ስሆን በጣም ብዙ ነገር አስባለሁ። በተለይ ቤት ውስጥ ብቻዬን በቃ ስራ ቦታ ውጭ ካልሆነ በስተቀር ማለት ነው ሙሉ ቤት ውስጥ ማለት ነው ብቻዬን ስሆን በጣም ደስተኛ ያደርገኛል ማለት ነው። ላይክ ሰው ላይክ ችግር የለውም ሰው የሆነ በቤት ጠርጣችሁ ቡና ብትጠጪው ችግር የለውም። ግን ደግሞ ላይክ ብቻዬን የሚሆንበትን ታይም በጣም ይናፈቀኝ። በቃ ልነግራችሁ አልችልም። ላይክ ለምን ካላችሁኝ አሁን ፍቅረኛ ባል ምናምን የሚለበትን ታይም በቃ ምንም አይናፍቀኝም ማለት ነው። እኔ ሴክስ ፍቅር ምናምን የምትሉትን ነገር ማለት ነው ከኋላ ነው የማደርገው ማለት ነው። ቅርበት አላደርገውም፣ ከኋላ ነው ማድረገው ማለት ነው። ከወደፊት አደርገው ከኋላ ነው የማስቀምጠው ማለት ነው። ስለዚህ ትዳር ባል ፍቅር ማለት ነው። ላይክ ፍቅር ስትል በቃ ላይክ ሴክስ ይመጣል ማለት ነው። እሱ ነገር ላይክ ምናምን ብዙ ነገር ይባላል፣ ስሜት ይባላል፣ ሴክስ ይባላል። እዚህ ያለው ሰዎቹ ማለት ነው የእውነት አለ፣ ግን እሱን ነገር አለ አይደለም። ምንም ነገር ጭንቅላት አይቀበልልኝም ማለት ነው። ምንም ነገር ሆነ አይታየኝም። ሶ ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ሰው ንጹህ ሰው ካልሆነ ወይ ጥሩ ሰው ካልሆነ ወይ ምናምን ነገር አይመችኝም። ያ እኔ ልታገሰው አልችልም። ስነ ስርዓት የሌለውን ሰው ማከብር ሰው ልታገሰው አልችልም። እንደን ሰው ማለት ወንዶች ለሰው ክብር የሌለውን ሰው አንዴ ቆሻሻ ላይ ጥሎሽ፣ አንዴ እንትን ላይ የሚመልስሽ፣ አንዴ እንትን ላይ የሚጥልሽ፣ አንዴ እንትን ላይ መብት ሊኖረው አይገባም። ይሄን ያህል ማለት ነው ላይክ መብት እንደሌለው ሊታይ ይገባል ማለት ነው። አዎ በጣም እንዲደፍርሽ ማለት ነው። አሁን ፍቅረኛሽም ሆኖ የትኛውንም ልጅ ሆኖ ማለት ነው በጣም መብት እንደሌለው ልታይ ይገባል ማለት ነው። እንደን ሰው ማለት ነው። እኔ ደግሞ ሰው አከብራለሁ፣ እራሴን ደግሞ አለማክበር አልችልም። ሰው አከብራለሁ፣ እራሴንም አከብራለሁ ማለት ነው። እንደን ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? የሚፈጠረውን ነገር ማለት ነው። እኔ አይ ቢሊቭ ኢን ጋድ ብዙ ጊዜ ነገር ያለኝ ማለት ነው። ያ አይ ቢሊቭ ኢን ጋድ እንደን ማለት ነው። የሆነ ታይም ላይ እዚህ ማለት ነው የአረብ ነበር እና ሲሪያዊ ነበር። ከዛ ብዙ ነገር እቃ ነበረ ማለት ነው። ከዛ ሁሉ እቃ ማለት ነው አንድ እቃ እንኳን አላገኘሁም መሰለኝ። አይ ቲንክ በቃ የተመቸኝ ማለት ነው። ለከኔ እድል እንደዛ ነው። በቃ እድል የሌለብከን ነገር አለ አይደለ? እንደዛ ነው ማለት ነው። እንደዛ ማለት ወንዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? የትኛውንም ነገር ማለት ነው እድል እንኳን ባይኖራችሁ የሆነ ነገር እንኳን ባይኖራችሁ አብላችሁ የምትቀበሉት ከሆነ እንደሰዋይ ማለት ነው። እኔ ግን አምኜ አልቀበልም እንደሰዋይ ማለት ነው። ነገር ነው የምፈልገው፣ ችግር ነው የሚፈጠረው። ለምን እላለሁ ከደበረኝ ዝም ብዬ ሌላ ምክንያት ላመጣ እችላለሁ። ያው እኔ የምናገረውን ነገር ማለት ነው ምክንያት እንኳን ሳመጣ ምክንያት የሌለውን ነገር አይደለም ማመጣ።
ሲረብሽም ማለት ነው ምክንያት ያለውን ነገር ትክክል ያለውን ነገር ግን ደግሞ ዝም ብዬ ሳልፈው የነበርኩትን ነገር ማለት ግን ደግሞ በግልጽ ተናገሬ ማለት ነው ነው ባይደዊ መፍትሄ እንዳገኘበት ማለት ነው። እንደርሶ በቃ ላይክ በቃ ሰዎችን ማለት ነው ላይክ አንዳንድ ጊዜ ማለት ነው እንደዛ ሳንል ዝም ብለን ከሰው ጋር እንጓዛለን አይደለም። ግን ለምን ዝም እላለሁ? ለምን አልጠይቅም? ላይክ ምን ይፈጠር ነበረ? ምን አይነት ሰው ነው? ምን ያደርገኝ ነበረ? ላይክ በምን አይነት እንትን መልኩ ያየኛል ላይክ ምናምን ነገር የሚለውን ነገር ማለት ነው በጣም እንትን ነው ማለት ነው። እነሱ ሲወጡ ግን ነው የምላቸው እኔ ቢሆን ዘመኔ እንደዛ ገጥሞኝ አያውቅም። እና በቃ ከዚህ እንደዛ መንቀላቀል ምናምን ነገር ማለት ነው አይሰርቱ ጋር ነው የምላቸው ላይክ በጣም ማለት ነው አይሰርቱ ጋር ነው የምላቸው። ረግጥ እንኳን ሲያንሰው ነው ባለ ማለት ነው ላይክ ባሩካ ነው የሚመስለው በቃ ላይክ ትንሽዬ ማለት ነው አንገቱ እንደች ላይክ በጣም ያስጠላል። ላይክ ለምንድን ነው ከዚህ ሁሉ ሰው ማለት ነው የእሱን ክፉ ልጅ መረጥኩት ለምን ነው ያለቀባኝ ማለት ነው። አጭር ሰው ደግሞ የተረገመ ነው ማለት ነው በዘመናችን ማለት ነው። ህይወት ላይ የተረገመ ታረቅ ከዛ ማለት ነው ልጅ ነገራችን ፈልገው ነገር ማለት ነው። ለምንድን ነው እኔ ሰው ጋር የምሄደው በቃ ላይክ ቆይት ብሎ ሊያቀርሽልሽኝ ቦሚት ሲመጣኝ ምናምን ነገር እና ከዛ እኔ ቀስ ማለት የሚመቸኝ ለዛ ነው በቃ ምክንያቱም በጣም ወሬኞች ነን። በጣም ብዙ ነገር እናደርጋለን፣ ብዙ ነገር እንላለን። ወንዶቹን ላይክ በጣም ክፉ ወንዶችን ማዋረድ በቃ ላይክ እንደ ካልቸር ምናምን ይዘን ነበር ኢትዮጵያ ያለን ማለት ነው። ላይክ በቃ ላይክ ያለን እንደ ጨዋታ ምናምን ወንዶች ላይ መጫወት ምናምን እና ላይክ እንደዚህ እንኳን አይጫወቱብንም ነበር መተናገር ተባለ ማለት ነው። ከዛ ማለት ነው እንደዛ ማድረግ ማለት ነው ላይክ ደቃቅ ልምድ ይዘው ነበር በተለይ እኔ ማለት ነው ላይክ መጥፎ ከሆነ በቃ ላይክ እኔ ነው የሚበርፈው እሱ ማለት ነው። ከዛ እሱን ነገር ትዝ ይለኛል ማለት ነው። እናም ማለት ነው ወንዶቼ ልንገራቸው የምፈልገው ነገር ምንድን ነው መሰላችሁ? ከዛ ቀጥሎ እላችሁ የፈለግኩት ማለት ነው ከዛ ቀጥሎ ደግሞ ሌላችሁ የፈለኩት ምንድነው መሰላችሁ ውዶቼ? ይሄ ምንድነው የሚባለው? ላይክ ደግሞ አንዳንድ ሰዎች በቃ ከእናንተ ጋር ስራ ተግባሩን በጣም የማይነጻጸር ከሆነ ምክንያቱም ህይወታችሁ ላይ ችግር ሊፈጥር ስለሚችል ከእነዛ ሰዎች መራቅ አለባችሁ። እነርሱ በጣም ባለጌዎች ከሆኑ ማለት ነው በራሳቸው አይተማመኑም። አንዳንድ ሰዎች ቢባልጉም በራሳቸው ይተማመናሉና ሰው አስቸግሩ። አንዳንድ ሰዎች ቢባልጉ በራሳቸው አይተማመኑም። ሰዎችን የሚይዛ ቦታ ካላስገቡ ማለት ነው ደስ አይላቸውም፣ ደስተኛ ያደርጋቸውም። እና እናንተንም ማለት ነው ወንዶች ነግራችሁ የምፈልገው ነገር ምንድነው መሰላችሁ? መጠንቀቅ አለባቸው። እኔ ባይዘይ ጌሞ እንዳይመቸኝ በቃ ለሸልሸኛል ነው የሚያመስመጣ ወደኝ ማለት ነው። ስለዚህ እኔ ቅርታ አድርጉልኝ ማለት ነው። እንደዚህ ሰው ማለት ነው ወንዶች ነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ማለት ነው ከዛ ማለት ነው እንደዛ ብለን ያው ጥሩ አይደለም። በቃ ቢከፈል ከእንደዛ አይነት ሰዎች ማለት ነው እንደነሱ ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እሱም ሊያየኝ አይገባም ማለት ነው። እዚህ ስራው ነው ያለው ልጅ ማለት ነው። እሱንም ዞር ብሎ ሊያየኝ አይገባም፣ ሊያፍር ይገባል። አፍሪክ ነው በቃ ላይክ ማፈር አለበት ማለት ነው። እንደዚህ ሰው ማለት ነው እውነቴን ነው ባለ ይሄ እንትን አልወደም ባለ ነዘርላንድ አልወደም ባለ በሱ ምክንያት የሚሆን በሌላ ምክንያት የሚሆን ላይክ ባለወድ ላይክ እውነቴን ነው። ምክንያቱም እኔ የህይወት ሲኦል ያየሁት እዚህ ስለሆነ እኔ ባለው መዋሸት አልችልም ባለ ማለት ነው። የእውነት ነው የምናገረው ባለ ብዙ ጊዜ ተናግራለሁ ማለት ነው። ሰው መጥፎ ነገር ያደርግልኝ መጥፎ ነገር አደርግልኝ ያለን ባለ ያደርግልኝ ይላልኝ ማለት ያደርግልኝ ነው ነው አንደር ሰው ማለት ወደ ሸል ነጋቸው ፈለመንገረው እንደሆነ መሰላችሁ አሪክ ማለት ሰው አምሳልን ከጥፍ ያለቀም ባለ ይብን ነዘርላንዳውን ኮንታክት ይልኝ ኦኬ የሆነ አሮጊት አለ ተለቅ ያለ ሰው እያለ ላይክ አሪፍ ሰው መጥፎ ነገር አይናገርም። እንዲሁም ከየት እንደመጣብኝ አላውቅም ባለኝ ማለት ነው። ላይክ በጣም የተረጋጋ ሰውዬ ሰላም እንባባላለን ማለት ነው። የሆነ አጋጣሚ ተገናኝተን ማለት ነው ማለት ነው ይሸኘኝ ማለት ነው። እንደርሱ ስለምንም ነገር አልናገረኝም እሱ ባለኝ ማለት ነው። እና ይግን አሁንም አንነጋገርም ብዙ ማለት ነው። ወንዶች ልነግራቸው ፈልገው ነገር ውስጥ ከዛ ውጪ ማለት ነው እኔ ከኔዘርላንድ ጋር ምንም ኮንታክት የለኝም ባለኝ ማለት ነው። ከምንም ጋር ማለት ነው እንዳጋጣሚ ተገናኝተን አገዘኝ። ከዛ ሰላም ተባባልን
ምናምን ከዛ ሀይ እንባባላለን ማለት ነው። ስለምንባባልን ልክ ምንም ነገር ስለምንም ነገር አወራኝ ማለት ነው። እንደዛ አልተገናኘንም ማለት ነው። ሰውየው ትልቅ ነው ወይ ባርሲ 40 ምናምን ነገር ነው። ከዛ ምን ወደ ቼል ነገራችን ነገር መሰላችሁ ሴኩሪቲ መጣ መሰለኝ። እንደዚህ ፖሊሶች አሉና ወደ ላይ ወደ ታች የሚሉ ከዛ ማለት ነው እንደርሱ ወደ ቼል ነገራችን የምፈልገው ነገር ምንድነው መሰላችሁ? ይሄ ምንድነው የሚባለው መሰላችሁ? እኔ በተለይ ሰዎቹ ድብቅ ግጫው አጋልጣቸዋለኝ ማለት ነው። ሰው እናንተ ናችሁ እኔ this is my life that's your life እኔ ታይብቃ ደጋግሜ ነው የምናገረው ማለት ነው። አንድ ነገር ማለት ነው እኔ ከራሴ እስክትወርድልኝ ድረስ ማለት ነው የራሴን ጤንነት እስካገኝ ድረስ ማለት ነው የራሴን ትክክለኛ መንገድ እስካገኝ ድረስ ማለት ነው 1000 ጊዜ አይደለም ከዛም በላይ ጊዜ ነው ደጋግሜ የምናገረው የማልወደውና የሚወደውና ይሄን መንገሬን እንትን የሚያደርገኝ የሚያደናቅፈኝ ነገር ማለት ነው። አንደርሶ ማለት ወደ ሼል ነገራቸው የምፈልገው ነው መሰላችሁ ሀሳቤ ውስጥ ያለው ልቤ ውስጥ ያለው አሜሪካ ብቻ ነው። እና ማለት ነው ለራሴ ትንሽ መረጋጋት እፈልጋለሁ ማለት ነው። ልክ አይሰጡ ጋር ነው የምላችሁ። እኔ እኮ ድሮም ብቻዬን ነበርኩኝ ግን ዝም ብዬ አልቀላቀልም ባይዘኝ ማለት ነው። የተያሩ ሰው ጋር አልቀላቀልም ባይዘኝ ማለት ነው። በተለይ ለማያከብረኝ ሰው ምናምን ነገር ማለት ነው ላይ ቀጣለው አለኝ ማለት ነው። መጣላት በርቅ አይደለም መጀመሪያ አይደለም ግን ሰው እንደዛ አደረገኝም ባይዘኝ ማለት ነው። እንደዛው ማንነገረኝም እሱ ነው ችግሩ ባይዘኝ ማለት ነው። እንደን ሰው ማለት ነው ብራውን በጣም ዘራለው ምናምን ብያችሁ ነበር። ላይ እኔ ባይዘኝ ብሉ ነው የምጥራው ብራውኖችንም በላይ ብራውን ከለር ያላችሁ በጣም ተናደገም ለቀን ብዙ ጊዜ ብራውን እንዳይመቸኝ ማለት እናገር ከተባለ ማለት ነው። ሴትም አትመቸኝም ለፍቅር በተለይ ማለት ነው። እኔ ምናምን ብዙ ጊዜ አይመቸኝም ማለት እናገር ከተባለ ከራው እስከ ጥቁር ማለት ነው። እኔ በጣም የሚመቸኝ በጣም የሚቀልልኝ ማለት ነው ወንዶች ማለት ነው ቀይ ወንድ በጣም ይመቸኛል ማለት ነው። ፍቅር ህይወት ውስጥ ማለት ነው በጣም ቀላል ነው ለኔ እንዳጋጣሚ ሆኖ ማለት ነው። ከዛ ግን ላይክ ብሉ አልወድም። ከዛ ውጭ ግን በጣም ነው የምወደው ባይዘኝ ማለት ነው። የትኛውም ብሎ ከሌለው ወደዋለሁ ማለት ነው። እና ሶ ኢቭን ላይክ በጣም ሁሉ ጊዜ ማለት ነው ላይክ እንደ በናፃ የማገኘው ላይክ በጣም እንደ ግፍት የማገኘው ብዙ ብራውኖች አሉ። ኢቭን ማለት ነው እኔ የምን ልጅ ማሰራቸው የብልግና የልጅ ማለት ነው ብራውን ናት። በቃ ደስ የምትል ጣፋጭ ማለት ነው። ላይክ ሳውዲ ላይ ተረግዛ ማለት ነው እዛ አልተና ተወልዳች ማለት ነው። ሜሎዲ ትባላለች። ስሟንም ያወጣላት እኔ ጥንቀትም ስትጠመቅ እሷ ጋር ነበርኩኝ እጃት ነበር እየሄድኩት ማለት ነው። ብልግና ሲይዛት ሌላ ቦታ እኛ አይደለም ያስኳት ማለት ነው። ኢቭንም ማለት ነው ላይክ ያጎቴ ሚስት አልሰጣት አይ ለሰላም ነው የምንሰጣት ምናምን ማለት ነው። ለሰላም ትባል ነበረች ማለት ነው። ከዛ ለሰላም ሰጣም ምናምን ሲባል ማለት ነው አይ እናቷ ደግሞ ላይክ ያጎቴ ልጅ ማለት ነው እሷ እናቷ ደግሞ ምን ትላለች? አይ ስላታለው ምናምን ስትል ማለት ነው ልጅቷ በቃ ላይክ በጣም የምታለቅስ ልጅ ነበረች። መጀመሪያ እያለቀሰች በጣም ነበር የምታስቸግረው። አይሰርቱ ጋር ነው የምላችሁ አልኳት ማለት ነው። እኔን ከሰጠሽኝ እች ልጅ ማለት ነው ብጭቅ አትልም ባይደው ማለት ነው አልኳት ነው። ከዛ የምርሽ ነው አለችኝ። አዎ ብቻ እኔን ያሳቀፈሽ አስጠምቀት ምናምን ሲላት ከዛ ልጅቷ እኔ ወስጄ ማለት ነው ጥንቀት ወስጄ ሲይዛት ማለት ነው ብልግና እኔ ሲይዛት ማለት ነው። በቃ በእናትሽ ሽጥኝ ምን እናትሽ አልኳት። ላይ በጣም ነው የምወደው በጣም ነው የምወዳት ላይ በጣም ነው የምወደው ልጅ ማለት ነው። ከዛ ልጅቷ ማለት ነው ብጭቅ ለካ አንድ ሰዓት አይደለም ማለት ነው 10 ሰዓት እንኳን ከሷ ተለይተሽ እርቧት እንኳን አንቺ ምግብ ራስሽ ካልሰጠሻት ብጭቅ አትበቃለሽ። አንድ አመት እስኪሞላት ድረስ ማለት ነው። ከዛም እስክታድግ ድረስ ማለት ነው። የሰርቱ ጋር ነው የምላችሁ። በቃ ላይ ልጅቷ አታለቅስም፣ አታስቸግርም። በቃ ላይ ሰው ሆነች። በቃ ላይ ደስ የምትል ልጅ ሆነች ማለት ነው።
ከዛም ላይክ እንዴ አንቺ እንትን ልትቀምብኝ ነበረ ምናምን አለች። እሷ ደግሞ ከዛ ለአክስቷ ልትሰጥ ነበረና ለእሷ ሰጥተሽ ማለት ነው ልጅቷን በቃ ላይክ ተሰለቸኝ ነበረች። ግን ደግሞ ለእሷ ስሰጣት ተጠቀምኩኝ ምናምን አለች እና ከዛ አስኳት ላይ ምንም ነገር አድርጌላት አላውቅም። ላይክ በጣም ነው የሆነ ልብስ ላይ እንዲገዛላት እፈልጋለሁ፣ ግን ደግሞ የሆነ ነገር አድርጌላት አላውቅም። ግን ደግሞ ላይክ በቃ ላይክ እንደ ግፍት በቃ ላይክ እንደ በቀላሉ የማገኘው ብዙ ጊዜ ብራውኖችን በጣም የማገኛቸው ነው። ላይክ በጣም ማለት ነው እቺ የሆነች ልጅ ነበረች ደግሞ በጣም የምትወደኝ ልጅ ነበረች። ብራውን ሆነ ላይክ በጣም ነበር የምትወደኝ ማለት ነው። ገዛ ላይክ የሆነ ነገር ደግሞ ላይክ ሱቅ ሂጅ ምናምን ነገር ቶሎ ስትሰጠኝ ነበረች። ግን ደግሞ እኔ ብዙ ነገር አልወስደባትም ነበር። አይ ችግር የለውም ተይው እናትሽን ምናምን ያስ ነበር ነው። ትንሽ ልጅ ናት እኮ ከእኔ ታናሽ ናት። ኢቨንም ማለት ነው እኩዬ የምትሆን ትችላለች እኮ ከእኔ ትንሽ ታንሳለች መሰለኝ አይ ቲንክ። እና ከዛ ማለት ነው ወንዶቼ ለምን ላይክ በጣም በቃ ላይክ ልጅቷ ኢቭንም ማለት ነው የሆነ ታይም ላይ ይሄ ምናምን ስላት እንዴ ስትለኝ ማለት ነው አድርጌ ጣልኳት ማለት ነው። እሷም ያንድ ያክስቴ ልጅ ናት ማለት ነው። በአባቷ ያጎቴ ነው ማለት ነው። ልጅ ናት ማለት ነው። ያክስቴ ልጅ ነው የምትሆነው። እንደዛ ናት ማለት ነው። ከዛ ማለት ነው ውዶች የእሷ ምን ቢሆን ጥሩ ማለት ነው። ከዛ የሆነ ነገር ቶሎ ትሰጠኛለች ምናምን ነገር በቃ ሱቅ ሲሄድ ማለት ነው ችግር የለውም ብር ከሌለኝም ካለኝም የትኛውንም ነገር ማለት ነው እኔን አትከለክለኝም። እና ልጅቷ ልክ በቃ ላይክ ለምን እንደሆነ አላውቅም። እኔ በጣም ብዙ ሰው ቃለው በቃ ላይክ በጣም የዋህ ናት። እኔ ላይ በጣም ነው የምትወደኝ። ላይክ በቃ በጣም አትችልም በቃ እኔ ምንም ነገር ማለት ነው እምቢ ማለት አትችልም። እና ላይክ እኔ ጋር ምናምን የሆነ ቦታ ሂድ ምናምን በእናትሽ ምናምን ስካልኳት እምቢ ማለት አትችልም። ላይክ ልጅቷ ተመርዛ ይሁን እንደ ያላቀባሪ ያስወጥ ነው የምላችሁ። ላይክ በቃ ላይክ ሶፍት ናት በቃ ለኔ በቃ ላይክ በጣም ነበር የምትወደኝ። ላይክ ወዳኝ ስለሚመቻት ነው አላውቅም። በቃ ላይክ ስታይ ደስ ስለምላት አላውቅም። ማለት ትንሽ ልጅ እኮ ናት ማለት ነው። እንደ ሰው ማለት ልክ ድፍረቷ ማለት ነው። እናቷ በጣም ነበር የምትቆረጥላት እና በጣም ነበር የምትመጣው ማለት ነው። ግን ያለመጣ ነበር ነው። ከዛ እንደዛ እያደረገ ልጅቷ አልፋታትም ማለት ነው። በቃ አትፋተኝ በቃ ላይክ ደስተኛ ነው የምትሆነው እኔ ጋር ማለት ነው። ከዛ ማለት ነው ወዶች ማለት ነው ወዶች ነገራቸው ያፈልገው ነገር ማለት ነው። እኔ ብዙ ጊዜ ማለት ከብራውኖች ጋር ማለት ነው ችግር እንደሌለ ልነግራቸው እንፈልጋለን ማለት ነው። ከዛ ግን ተገናኝተን አናውቅም ምናምን ነገር ማለት ነው። ሽጎውን አሜሪካ አባቱን ማለት ነው። ከዛ በኋላ ከ5 ዓመት ቆይታ በኋላ ነው ምናምን ነገር ማለት ነው። አባቷን ዴቪድ ደርሶት ማለት ነው አሜሪካ ሄደና እርሷንም ሁሉንም ሄደዋል ማለት ነው። አግኝቻትም አላውቅም ማለት ነው። ከዛ ማለት ነው ላይክ ለተው ማለት ነው ስታደርግ እንዴት ምን ትመስላለች የሚሆን አላውቅም ማለት ነው። አንተ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ለዛ ብለን ማለት ነው ሰው ውዶች ስለዚህ ማለት ነው እኔ ብዙ ጊዜ ማለት ነው ላይክ እሷ ልጄ ናት ላይክ በነፃ የማገኘው ማለት ነው። ላይክ በቃ ብራውኖች በጣም ነፃ አገኘዋለሁ ላይክ ደስ ይሉኛል ማለት ነው። ብሎ አልወድም። ብራውንም ይሁን ቀይም ይሁን ነጭም ይሁን ብጫም ይሁን ብራውን የሚባል ነገር አልወድም። ብሎ የሚባል ነገር አልወድም። ብራውን ግን በጣም አይመቸኝ ማለት ነው። ምንም ችግር የለውም ከብራውን እናንተ አልወዳትም ማለት ሰው ማለት ነው። ወልጄ ነገራቸው የምፈልገው ነገር ማለት ነው። እናቴ ጥቁር ናት እኮ ማለት ነው። ጥቁር ነው ብናላት ጥቁር ናት ምናምን ነገር ማለት ነው። ከዛ ማለት ነው ወልጄ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው እንደዚህ ልጫወቱብን ፈልጎ ማለት ነው። እንደዛ የሚያዩ ሰዎች አሁን ማለት ነው ሁሉ ነገር የሚለው ወንድ ነው ለሴት ልጅ ማለት ነው። ሰው እንደዚህ ማለት ነው ወንድ ሼል ነገራቸው የሚፈልገው ነገር ምንድነው መሰላችሁ? እንትን ማለት ነው እኔ ማለት ነው
የማንም መጫወቻ ሲሆን ደስ አይለኝም። ግን ደግሞ ሰዎቹ እንደሚያካብዱት እኔ ምንም ነገር አላካብድም። ምንም ነገር ችግር የለብኝም ምንም ነገር ማለት ነው። እኔ ደን ሰው ማለት ወዶች ያለ ነገራቸው ያሉታለጋው ነገር ማለት ነው። ደም በደም ሆኜ ነው የመጣሁት። ከአምስተርዳም ሲመለስ ነጭ ሱሪ ለብሼ ነበረ ማለት ነው። ቀይ እንትንና ነጭ ጃኬት ለብሼ ነበር። ጃኬቱ እንኳን አውልቄ ነበረ ማለት ነው። ታደርጎ ማለት ነው። ልክ ነጭ ጃኬት እንዴት እንዳወጣኝ አላውቅም። ከዛ እንደዛ ሳደርግ ማለት ነው ወዶችዬ ቀይ እኮ አይደለም እንደዛ ክፉ ነገር ያሰብኩት እኮ ቀይ ለብሼ እያለሁ አይደለም ነጭ ለብሼ እያለሁ ነው ባይደው ማለት ነው። ላይክ ነጭ በጣም ነው ባይደው የምወደው ለእንትን ላይ ማለት ነው። ሙሉ ነገር ለማድረግ ማለት ነው። ቀይ እንኳን ግማሽ ነው ባይደው የሚያደርግብኝ ስራዬ ማለት ነው። ከዛ ማለት ነው ይሆናል አይደል ለክ ነጭ ነው ራሴ ነጭ ስለሆንኩኝ በቃ ምንም እንትን የሚታይ ነገር የለውም። በቃ እንደዚህ ምናምን ነገር ላይክ ስሎሊ ደስ የሚል ነው ክላሲክ ማለት ነው። ያ ቀይ ስራ በጣም ይታያል ማለት ነው። የሆነ ቀይ እንትን ስታደርጉ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ዳስ ዋይ ከዛ ማለት ነው እንደዛ ሳደርግ ማለት ነው እንደዛ ነበር እና ላይክ ሱሪንም ደም በደም ቺቦዲንም ደም በደም ምናምን ነገር ነው እሰጡ ጋር ነው የምላቸው። እኔ ስሜትን ስላወጣኝ ምናምን እንትን አላገኝም ማለት ነው። ከዛም በላይ ማለት ነው ቢመጣው ግን አልወጣልኝም። እውነት እናገር ከተባለ አልወጣልኝም። በቃ ጥሩ አድርጌ ሊመታው ነበር ያሰብኩት ማለት ነው። ስሜት ስላችሁ ግን ሌላ ስሜት ነው አይመስላችሁ። የማታት የጥላቻ የንዴት ነው ያልኩት። ማለት ሰዎቹ በጣም ስለሚያናድዱኝ በዛ እንደለው ማለት ነው። ስለዚህ ማለት ነው ፍቅር ውስጥ ወይም የሆነ ሪሌሽንሽፕ ውስጥ ማለት ነው ይሆናል አይደለ ላይክ ውስጣችንን የሚረብሸን ነገር ስላለ ማለት ነው። ሃይማኖት ቅድሚያ ነው። ከሃይማኖት ቅድሚያ ነው መሆን ያለበት ማለት ነው። ቅድሚያ ነው ማድረግ ያለብን ማለት ነው። እንደዛ አይነት ሰዎች እኛን የሚያከብሩን እኛን እንትን ማድረግ ለምንድን ነው? ስለማያውቁ ሊያውቁንም ስለማይፈልጉ እነሱ በፈለጉት መንገድ ብቻ ሊያገኙንና ሊጠቀሙብን ስለሚፈልጉ እኛ ግን በእንደዛ አይነት መልኩ ለእነርሱ ልንሆንላቸው እንደማንችል ስለማያውቁ ነው ባዳይ ማለት ነው። እንደርሷ ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሃይማኖት፣ ባህል፣ ሀገር ምናምን ነገር መግባባት እሱን ነገር ቅድሚያ ነው ማድረግ ያለባቸው። ለሷ ልነግራቸው የምፈልገው ነገር ማለት ነው። እንደርሷ ማለት ወዶች ስለዚህ ማንም ሰው የማንም መጫወቻ መሆን የለበትም። የስ ክሊርሊ እኔ ደግሞ መንገድ ላይ ዘንድሮ ደግሞ በጣም እነግራቸው የፈለጉት ጡፍ እላለሁኝ ማለት ነው። እኔ አይደለም ጡፍ የምለው ይሆናል አይደለ የሚገባኝ ነገር አለ። እኔ እኮ የምናገረው አሁን ላይ ለምንድን ነው እንደዚህ ሰው ልገል የደረስኩት ወይም በቃ እንደዚያ ስለሚተፈተርኩት አሁን ልቀየር ነው ወደ አሜሪካ ሊመለስ ነው ወይ ከአባቴንም አግኝቻለሁ የሆነ ነገር ሳስብ ማለት ነው ሰይጣን አለ ይፈታተነኛል። በቃ ለክ እንዴት አድርጌ ነው ማስቀራት የሚል ሰይጣን አለ ጋር እንትን የሚለው ማለት ነው። እሱ ስላለ ነው እኔ ባይተው ብዙ ጊዜ ነገሮችን ሳደርግ ማለት ነው በራሴ ማለት ተማመነው። ለምንድን ነው መሰላችሁ? ልክ የሆነ ነገር ቶሎ አድርጌ ካልዘጋሁት ማለት ነው ከማድረጌ በፊት እንዴት አድርገን እንግደላት፣ እንዴት አድርገን እናዘጋባት፣ እንዴት አድርገን የሆነ ነገር እንዳለ ይሰማኛል። ምክንያቱም የሚነግረኝ አለ በቃ ላይክ የሆነ የኔ መንፈስ የሚነግረኝ ነገር አለ ማለት ነው። ስለዚህ ማለት ነው ለዛ ነው ባደኝ ማለት ነው። አሁን እናንተ በቃ ላይክ ለማሸነፍ ወይም ደግሞ እንትን ላይ ጫፍ ስትደርሱ ማለት ነው ጫፍ ላይ ስትደርሱ ማለት ነው ልክ እስር ቤት ላይ በበስበስ ጥሩ አይደለም ባደኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ደግሞ ቀጥሎ
ያደረጓቸውን ነገር ማለት ነው። እኔ በተው እስር ቤት ላይ በሰብስ ነበረ ደስ የሚለኝ ማለት ነው። እሱን በጣም እንትን አድርጌ ማለት በጣም ጠፍጥፌው ማለት ነው ቢሆንልኝ ነው ማለት ነው። አንደን ሰው ማለት ነው እንደዚህ ጡፍ የምለው አይደለም ማለት ነው። የሆነ መንፈስ አለ ማለት ጡፍ እላለኝ ማለት ነው። ልክ ሰው ሲመጣ ማለት ነው በቃ ጡፍ እላለኝ። እኔ አይደለሁም አይስርቱ ጋር ነው የምላቸው እነርሱ የሆነ ጠንቋይ ያለ በቃ የሆነ ጠንቋይ ያለ እኔ ጋር እንትን የሚከታተለኝና ለዛ የሚያደርገው ባይደይ ማለት ነው እንጂ እኔ አይደለሁም። ባይደይ ማለት ነው እኔ ጥፍ ሰው ላይ ጥፍ ምናምን አላለም። ባይደይ ማለት ነው ጥፍ የዓረብ ነው። ባይደይ ብዙ ጊዜ ጥፍ የሚሉት ዓረብ ናቸው። መጥፎ ንግግር የሚናገሩት ዓረብ ናቸው ብዙ ጊዜ ማለት ነው። እኛ ብንናገረው ማለት ነው ለሳይ ነው የምንናገረው እንጂ በእንደዛ አይነት መልኩ አልናገርም ባይደይ ማለት ነው። አንደር ሰው ፈጣሪ ጠላታቸውን ይረጁ ይላል ምናምን ብያችሁ ነበር። ጠላታቸውን ይረጁ ነው ለጠላታችሁ ተስፋ ማለት ነው ገሃነም ነው የምትገቡት። ስለዚህ ቢከፈሉ ጋይስ አንደር ሰው ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው በጣም የሚለምንባችሁ ሰዎች ማለት ነው ይሄን ያህል መስገድ መለጠፍ መነጣጠፍ ምናምን ነገር ጥሩ አይደለም ማለት ነው። ሰው ወዳቸው ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ምክንያቱም ስለማይቀየርላችሁና እናንተ ላይክ አስፈልግም ለማለት ነው ማለት ትችላላችሁ። እናንተ ግን ለዛ ጥሩ አይደለም። እኔንም አዳርጉም ለማለት ይሄ ነው ባይደይ ለራሴ ስገልጽ ነው ባይደይ እኔ የማላደርገውን ነው አታደርጉ የሚላችሁን ነገር ማለት ነው እኔ አላደርግም ማድረግ አልፈልግም ባይደይ ለማለት ነው ባይደይ ማለት ነው። ብዙ ጊዜ ስናገር ነገሩን ላይክ እንትን ያደርገኛል ማለት ነው። ያው እየተናገርኩኝ መሰለኝ ላይክ እናገራለኝ ማለት ነው። አንደር ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንደር ሰው ማለት ነው እንደዛ የማደርገው ምንድነው እንደዛ ነው ማለት ነው። እኔ ብዙ ጊዜ ስሜን አትጥሩኝ ይላል ነበረ ማለት ነው። ላይክ ሰሚ በቃ ላይክ በጣም ከኔ ሀርድ ነበረ ኦቨር ሚ አንደር ሰው እኔ ሚካኤላ ሲለኝ ነው ደስ የሚለኝ ማለት ነው። ያ በቃ ላይክ የሆነ ምንም ነገር ያልተቀላቀለበት ደስ የሚል በቃ ስም ነው ማለት ነው። ትክክለኛ እኔ ነው የሚያደርገኝ ማለት ነው። ስለዚህ እኔ ሚካኤላ በጣም ደስ የሚለኝ ማለት ነው። ስሜ ምንም ነገር የለውም ባይደይ እኔ በጣም ደስ ይለኛል ማለት ነው። ግን ትንሽ ይራተብኝ ነበር ማለት ነው ማለት ለምን ካላችሁኝ ድሮ ማለት ነው ላይክ ሰይጣን ማለት ነው ሁሉንም የኔ ስም ስንሰማ ደስ አይለውም ባይደይ ማለት ነው። ግን በትክክለኛ ማለት ነው ሚካኤላ ሲሆን በቃ ሰው ይረዳዋል ባይደይ ማለት ነው። ይቆርጥለታል ማለት ነው። ሌላ ነገርና ሌላ ድራማ መስራት እንደማይችል ላይ ማለት ነው። አንዳንድ ሰው ማለት ወዶች የነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ድሮ ልጅ ማለት ነው ሰይጣን ሁለት አይኑ ላይ አውጣበታለሁ ማለት ነው። ሁለት አይኑ ላይ እንትን አድርግበታለሁ ሰይጣን ገደልኩኝ ይገላልኝ ምናምን እያልኩኝ ነበር የምንሰራው ባይደይ ማለት ነው። ከዛ እኔ ሰይጣን እዚህ ነው የገደልኩት ምናምን ብዬ ማለት ነው አልተና እያለሁ ድሮ ማለት ነው እንደዛ ስል ማለት ነው ባይደይ እንደዛ ስል ማለት ነው የኔ ከቆም ነገር እንዳትቆጥሩት ማለት ነው። ትንሽ የልጅ ነበርኩኝ ብዬ ማለት ነው 5 ዓመቴ ነው ምናምን ሲወርቱ ጋር ነው የምላችሁ 5 ዓመቴ ለምን ከ5 ዓመቴ ነበር በቃ እሱን ነገር ማለት ነው ሰይጣን እንትን የሚለውን ነገር ማለት ነው ጭንቅላቴ ላይ ተቀረጸና ከዛ እኔ ሰይጣን ገለዋለሁ በቃ ሰይጣን ሁለት አይኑን ጎትቼ አወጣዋለሁ ሁለት አይኑ ላይ የሚሰራ አድርገበታለሁ እኔ ሰይጣን አጠፋለሁ ምናምን እያልኩ ነበር። ደግሞ እኮ ጠዋት ከእንቅልፍ ስነሳ በቃ እንደዛ እያልኩኝ ነበር የምነሳው ማለት ነው። እንደርሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ላይክ ብዙ በስሜንም ብዙ ጸልያለሁ ብዙ ተመርቄያለሁ ብዙ ቦታ ሄጃለሁ ብዙ ነገር አድርጌያለሁ እና ለዛም ብዙ መስዋዕት ከፍያለሁ። በሃይማኖቴም ብዙ ከፍያለሁ። ኢቨንም ላይክ አንገቴ ይቆረጥ ለሃይማኖቴ ብያለሁ። የትኛውም ሰው ቢቀር ማለት ነው ሃይማኖቴን ቀይሬ አልቀርበውም ባይደይ ማለት ነው። በተለይ አሁን አንደር ሰው ማለት ወድጄ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሙስሊምም በቀርብ ክርስቲያንም በቀርብ እኔ ክርስቲያን ብዬ ነው የምቀርበው ባይደይ ማለት ነው። አንደር ሰው ወድጄ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እናንተንም ማለት ነው እንትን እንዳደርጋችሁ ማለት ነው በየቀኑ ላይክ የሌለ ካቨር እንትን እንዳታደርጉ ማለት ነው። ስለዚህ እኔ ሚካኤላ ሲል ደስ ይለኛል ማለት ነው። ላይክ ሚካኤላም ባይሆን ማለት ነው ሌላ ሰው እንኳን ቢጠራኝ ደስተኛ አድርገኝ ነበር ማለት ነው። ላይክ ሌላ ለራሴ ወጥቼ ነበር እንደዛ ደበረትን የማደርገው ማለት ነው። አሁን ሰላም አልወደም
ኢቭን ሳቤላ ነበር የሚለው ለምንድን ነው ሴሱ ሊሉ ይፈልገዋል ሰዎች ምናምን ብዬ ማለት ነው። እኔም ሰው የምወደው ማለት ነው ሪሰርች ጋር ነው ብላችሁ ሳቤላ በሉኝ፣ ሰላም ከምትሉኝ ሳቤላ በሉኝ። እኔ ሳቤላ በጣም ወደዋለኝ ማለት ሳቤላ ስም ያለው ሰው ከዛ እኔ ሳቤላ ነኝ ምናምን ይል ነበረ ማለት ነው። ብዙ ስም ነው ባለኝ ሳቤላ ነግራችሁ ነበረ ባለፈው ማለት ነው። ሳቤላ ምን ስም ነው ባለኝ ማለት ነው። ዋትሳቤንም ቀየር ነበር አንድ ጊዜ ማለት ነው። ሳቤላ አድርጌ ማለት ነው። ሳቤላ ነው ባለኝ ማለት ሚካኤላ ሚካል ብዙ ስም ነበረኝ፣ ብዙ ስም አለኝ እውነትም ማለት ነው። እንደነሰው ማለት ነው። ወደ ቼል ነገራቸው መልካም ነገር ምንድነው መሰላችሁ? ስለዚህ ላይክ አረቦች አይደለም እዚህ ማለት ነው ሊቢያ ያሉ እንኳን ዞር ብሎ ለማየት ይፈሩ ነበር። ግን ይሄ በሬ ማለት ነው እንትን ብሏል ማለት ነው። ኢቨን ሳውዲ ያለው ብዙ ያየኝ ነበር የሚልክኝ ነበር ይፈሩ ነበር ማለት ነው። ላይክ እኮ ያስፈራል እኮ ሪፊት ሰው ዝም ብሎ ያስፈራል እኮ አይሶርስ ጋር ነው የምላቸው። የሆነ በቃ ላይክ እንደ እንትን ነው የሚመስለው አይደል? እንደ አምባገነን ብዙ አይደፈርም። በቃ እውነት እንናገር ከተባለ ሰው ባይነግረኝም ማለት ነው። በተለይ ካልሳኩኝ ምናምን ነገር ሁሌም እያሰብኩ ነው የምስቀው ባይደኝ ማለት ነው። ላይ ከፊት እሺ ይደብረናል ምናምን እንደ ትንሽ አቀበኝ እንጂ ምናምን ይለኛል ማለት ነው። ከዛ ማለት ነው እንደዛ ካልሆነ ማለት ነው ውዶቼ የሰው ጋይስ ማለት ነው ልነግራቸው የሚፈልገው ነገር ማለት ነው። እኔ ባይደወይ እንትን ላይ ማለት ነው ብልግና ላይ ጥሩ ጎበዝ አይደለኝም። ስጀመርም እኔ ለብልግና አልተፈጠርኩኝም ማለት ነው። ፈጣሪ ሲፈጥረኝም ማለት ነው እንደዛ ለብልግና ጆሮም የለኝም ባይደኝ ማለት ነው። እቺ ጆሮ ብቻ ነው የምትሰማው፣ እቺ ቀኝ ጆሮ ነው የምትሰማው፣ አትሰማም ማለት ነው። ስለዚህ እኔ ብዙ ጊዜ ማለት ነው ብልግና ላይ አክቲቭ አይደለሁኝም ማለት ነው። እኔ ልጅን ስንማታ ምን አይነት ልብስ ለብሶ ነበር ብሎ በረጭ ለብሶ ነበር ማለት ነው። ተጣላ ማለት ነው። አሽወርቱ ጋር ነው ብላችሁ እኔ ትንሽ ሀይል ደክሞኝ ምግብም ስላልበላኝ ምናምን ነገር ነው መሰለኝ ሀይል ደከመኝ እንጂ ልጁን ብንጣላ ነው አሪፍ አድርጌ ነበር የምጠላው። ግን ላይክ የኛ ላይክ ጅብ ማለት ነው ላይክ በቃ ላይክ ፍራቻ ማለት አይደለም። በቃ ሰው ማያከብር ሰው ምናምን ከሆነ በቃ ላይክ የሰው ጅብ ሆኖ ነው የሚታይ ማለት ነው። እውነትም የሰው ጅብ ነው ማለት ማለት ነው። አንደርሶ ማለት ወደቼ ባልፈልገህ ጨምጠላህ ምናምን ይባላል ማለት ነው። የሰይጣን በትመጣ ማለት ነው። ከሰይጣን ውጭ ምንም ነገር ታገኝ አትችልም ማለት ነው። አንደርሶ ማለት ለጋቸው ይፈልጋል አዲ ፖለቲካ ካልተባላችሁ ህይወታችሁ ይበላሻል ማለት ነው። ስለዚህ ይሄ ትምህርት የሚያስፈልገው ነገር አይደለም። እኔ የማውቀው ነገር ነው። ግን ይሄን ሰው ባልገብኛል ምናምን ይሄ አላሳኩኝ ነበር ማለት ነው። እንዴ ይሄን ብልግና ኢየሱስ ክራይስት እንደዚህ ማለት ነው። ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሌላ ምንም ነገር የለም ማለት ነው። ሌላ ጊዜም አዲስ ነገር ካለ ማለት ነው እኔ እንደነገርኳችሁ መሰረት እነግራችኋለሁ ማለት ነው። ከገኛን ካዝኩኝ ማለት ነው እዚህ እናንተ ፊት ልክ ለምን ጋምበላ በሻንጉል ጉሙዝ አይሆንም ማለት ነው። እናንተ ፊት ነው ማመጣ ማለት ነው። እንደዚህ ማለት ወደ ቼል ነገራችሁ የምፈልገው ነገር ማለት ነው። እኔ ላይ ድራማ እንዲያቆም ፈልጋለሁ ሰዎች ማለት ነው። እኔ ላይ ስራ መሰሩትን ነገር ማለት ነው። ግን ማለት ነው ወደኋላ በጨርስ ነው መመለሳችን በተለይ ማለት ነው እስከ 2025 ማለት ነው ካሉት የፍቅር ታሪክ ማለት ነው። እዚህ ያፈቀርኩት ሰው የለም። እውነት እናገር ከተባለ እዚህ የነበረው ነው ልጅ ማለት ነው። ኤክስ ጀመረም ሶሪያ የማይደርም ማለት ነው። በጣም ፈሪ ነው። ለክልሎች አይፈሩም ምናምን ነገር ማለት ነው። አዲስ አበባ ሰው ወደ ሸሌ ለማለት ነው። አይ ተወጪ ሰው ምን ይላል? ስርዓት ያለው ሰው ወይኔ ስነ ስርዓቱ ይመቸኛል፣ ወይኔ ስነ ስርዓቱ ነው የምለው አይደል ማለት ነው። ስነ ስርዓት የሌለውን ሰው ማለት ነው አንድ ቀን እንኳን አጣግቤ ባሳድረው አይደሳለኝ ማለት ነው። ስነ ስርዓት ያለውን ሰው ብቻ ነው የምወደው አይደል ማለት ነው። እኔ ስነ ስርዓት አለኝ ማለት ነው። ሰው አከብራለሁ፣ ሰው አልነካም። በቃ ለዛ ሰው ነው የሚመቸኝ ማለት ነው። አንተ ተዋርቶ ወጥቼ ነገራችን ይፈልጋል ምንድነው መሰላችሁ? አንተ ሰው ጂሰስ ክራይስት ይቻለው እኮ ለምንድን ነው እንቅልፍ የሚሆነው? ጂሰስ ክራይስት
ሰዓቱ እንዳያልፍኝ ብቻ። አይ እላይ ላይ ነው የደረስኩት ማለት ነው። አሁን ፈርማለሁ እያልኩኝ አላልኩም ትናለ እንደ ሰው ማለት ወደ ችል መጥራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ምንም ሌላ ነገር የለም፣ አዲስ ነገር የለም፣ አዲስ ፋሽን የለም፣ አዲስ ሰው የለም፣ አዲስ ፍቅር የለም ምናምን ነገር ማለት ነው። እንደ ሰው ማለት ነው እላችን ላይ ብዙ ሰው ገንዘብ ተካፍሎ ይሆናል አካፍሎ ይሄዳል። ያኔ ግን የደረሰኝ ነገር የለም ማለት ነው። ስለዚህ ማለት ነው ችል ነገራችሁ የምፈልገው ነገር ማለት ነው ከጠላታችሁ ምንም ነገር አትፈልጉ ማለት ነው። ከጠላታችሁ አላገኛችሁም ብላችሁ ደግሞ እኔን አታሙኝ ማለት ነው። ከጠላቴ ምንም ላገኝ አልችልም ማለት ነው። ምናልባት የእናቷ ልጅ ነኝ፣ የሀገሯ ልጅ ነኝ፣ ወዳጇ ነኝ ምናምን የሚል ከሆነ ማለት ነው እሱን በሱ ልታምኑ ትችላላችሁ፣ ወይ ደግሞ ችግር የለው ማለት ነው። በጠላቶቼ ግን ልታምኑኝ አትችሉም ማለት ነው። ጠላቴ ጠላት ነው ማለት ነው። ያ አሁን ጠላቴ ዘረኛ ጠላቴ ካፈቀርኩኝ ማለት ነው ደስታ እዘኑልኝ፣ ማማቱን ትታችሁ ማለት ነው እዘኑልኝ። አንድ ሰው ማለት ነው በተለይ የሆነ ዲፈረንት ያላችሁ ቆሻሻ ላይ ቃል ማለት ነው። ያማን ዲፈረንት ያላችሁ ወደዛ ምንም ማይስብ ማይጠም ፍቅር ነው ማለት ነው። በዛ በተጨማሪ ደግሞ ምናምን ነገር ማለት ነው ካቢሻ ወጥቻለኝ ማለት ነው። አይሰቱ ጋር ነው የምላችሁ። እኔ ባል አልፈልግም። እውነትም እውነትን ነገር ከተባለ ባል አልፈልግም እና ማለት ነው ምናልባትም ካፈቀርኩኝ ግዴታ ከሆነብኝ ማለት ነው ከአሜሪካ በተለይ ፈረስት አሜሪካዊ ነው የምፈልገው ማለት ነው። ከዛ ቀጥሎ ደግሞ ልክ ይታያል ማለት ነው። ሀበሻ ለስዳል በተለይ ኤርትራዊ ምንም ነገር የለውም ማለት ነው። እኔ ጋር ለስዳል ኢትዮጵያዊ ምንም ነገር የለውም ማለት ነው። ለክ ኢትዮጵያዊ ችግር የለውም ዳይሬክት መልስ ይመለስለታል ማለት ነው። የኔ ያህል ፍላጎት ያለው ምናልባት ሰብ ከተገኘ ማለት ነው። ኤርትራው ግን ያለ መልስ እኔ ኤርትራ አልፈልግም ባዲኝ ማለት ነው። አንተ ሰው ማለት ነው ወንዶች የነገራቸው ፈልገው ነገር ምንድነው መሰላችሁ? ያው ኢትዮጵያዊ አላገባም ነገር ከተባለ ከዚህ በኋላ ማለት ነው እኔ እንትን አልፈልግም፣ ችግር አልፈልግም። በታውቃው ድርሽ አይደለም ባዲኝ ማለት ነው። እውነትን ልነግራችሁ ማለት ነው። ያ እርሻው እንደዛው በይበልጥ ግን እርሻው ምንም አይነት ንግግር አያስፈልገንም ባዲኝ ማለት ነው። እንደስተንድሮም ብያለሁኝ ማለት ነው። ለክፋትም ብቻ ሳይሆን ማለት ነው ምንም አይነት ግንኙነት አልፈልግም ባዲኝ ማለት ነው። ለፍቅር ግንኙነትም ለጋብቻ ግንኙነትም የምንም ግንኙነት አልፈልግም ባዲኝ ማለት ነው። እንድታውቁ የምፈልገው ነገር ማለት ነው የሴክስ ግንኙነትም የምንም ግንኙነት አልፈልግም። ሀብታም ብትሆን ገንዘብ ቢኖርም በኔም ብትሆን የትኛውንም አይነት ነገር አልፈልግም ለሰው ማለት ነው። ስለዚህ እንጫወታለን ምናምን ስትለው ማለት ነው እኔም እንዴት መጫወት እንዳለብኝ አውቃለሁ ባዲኝ ማለት ነው። ኤክሰርሳይዝ ነው ማለት ዛሬ እንኳን መቼ ነበረ ግን ሌላ ጊዜ እኔ ምን ማድረግ አለብኝ ወይ ምን ላደርግ ነው ለማንም ምን ነገር አልናገርም ባዲኝ ማለት ነው። ያው እናንተ ብትጫወቱ ከሆነ ማለት ነው እንጫወታለን ማለት ነው። ስለዚህ ማለት ነው ሸል ነገራችን ፈልገን ግን ነው መሰላችሁ እንደን ሰው ማለት ነው እንዴ ያው ዘባል ግድ የለኝም እኔ መጀመሪያ ፊክስ ማድረግ የምፈልገው ነገር ፍቅር ማድረግ እፈልጋለሁ ማለት ወደ አሜሪካ ነው የምፈልገው ወደ ቤተሰቦቼ ነው የምፈልገው። እኔ እጅል አይደለኝም ሞኝ አይደለኝም። ዝም ብሎ ሰው የሆነ ሰው የሚያሞኝና ከሰው ጋር የሚቀመጥ ልጅ አይደለኝም ማለት አስቸጋሪ ልጅ ነኝ ማለት ነው። ነገራችን የምፈልገው ነገር ማለት ነው ላይክ ዝም ብዬ ወንድ አግኝቻለሁ፣ ፍቅረኛ አግኝቻለሁ፣ ባል አግኝቻለሁ ባይ በማለት ማለት ነው ዝም ብላ የምትቀመጥ ሴት አይደለኝም ባይ ማለት ነው። ያ በጣም አስቸጋሪ ልጅ ነኝ ባይ ማለት ነው። ያ እንደሱ ማለት ነው። ለዛም ቤተሰቦቼ በጣም አብዝቼ የምፈልጋቸው እንደሱ ማለት ነው። ነገራቸው የምፈልገው ማለት ነው አሁን እያደረጋችሁ ያላችሁትን ታሪክ ማለት ነው በሰው ተቆም ነው የሚሻለችው። ያ እንደሱ ማለት ነው። ለስታን ጠይቅኝ፣ አፍቅሪኝ፣ ሳሚ እንትን የሚል ፍቅረኛ ማለት ነው እንዝራል ማለት ነው። እንኳን ባይመጣ ችግር የለውም ችግር የለውም። የትራንስፖርቱ ራሴ እዛው ሳትመጣ ልሸፍንልህ ይችላል ማለት ነው። የሚቻል ከሆነ ለወደፊት ስራ ሲገኝ ማለት ነው
የሆነ መጎረም ፈለኩኝና ማለት ነው። ብዙ አልተመቸኝም ማለት ነው። መንገድ ምናምን ተነሰው ማለት ልጆች ነገራችን የምፈልገው ነገር መሰላችሁ አሁን ተነሰው ማለት ነው ልጆች እኔ የትኛውንም ሀገር ቦታ ላይ ማለት ነው የትኛውንም ሀገር ሰው ማለት ይችላል ማለት ነው። ደስ ካለኝ ማለት ነው። ይሁን አሜሪካ ሰው ሆኜ ከአሜሪካ ውጭም ላይ ይችላል ለፍቅር ጠይቅ ይችላል ደስ ሊለኝ ይችላል ብዙ ነገር ሊሆን ይችላል ማለት ነው። ግን ደግሞ እኔ ሰው አላሰቃይም፣ ሰው አላስቸግርም። ግዴታ አፍቅረኝ ለምን ውደጅኝ እርጅኝ ምናምን አይደለም ባሌ ማለት ነው። ፍላጎቷ ከሆነ ብቻ ነው